እቺ ሴትዮ ማሂ ሴፕቴምበር 9 ኢትዮጵያ ኤምባሲ ነበረች ምን ለማድረግ እቃዋን ስታስገባ የነበራት የእቃዋን ቀረጽ ለማስቀነስ ኢቭን ኢትዮጵያ ላይ ወንት ዲሆነ ሴት ይሄንን ስታደርግ በኤምባሲ ውስጥ አንተ ወይም እኛ በርግጥ አናቃትም እንዳለች ነው የሰማነው እንዳለችም እንደሰማን ወዲያውኑ ነው በቃ እሷን እሱ ሰውናት እንዲ ነው በ17 ገብታ ገንዘብ ትመልሳለች መንግስት የሚሰጣትን እንትን ትመልሳለች የተባለው እኛ ለመንግስት አሳውቀን ቢሆን ኖሮ እቺ ሴት ከዚህ ሀገር አትወጣ ሸክ ከነበረህ ደግሞ አትሊስት ሀቢባ ጓደኛህ ናት ከማንንም በላይ መሲ ጓደኛህ ናት ከማንንም በላይ የሚቀርቡ ጓደኞች ናቸው ለምን አላሳወቅካቸው እኔ እንዲህ አይነት ነገር ሳልሸወድ አልቀርም ብለ ለምን አላሳወቅኩም እሷ ከወጣች በኋላ እሷ እሁድለት ወጣ አንተ ሮብለት ማክሰኞለት ይሄን ነገር የጀመርክበት ሰበብ ምንድነው የተቀበልከው ገንዘብ ምንድነው ኮሚሽን ነው ወይስ የማስታወቂያው ነው የማስታወቂያ አንድ አይውልሽ ወንድሜ ያለ ናቲ 500 ሺህ ብር የተበላ ይሄ ሁሉ ጉድ ያወኩኝ ወንድሜን አስበላለሁ ሙኒት እንዴ አንቺ ምንስ የከተትሽን ልጅ አለሽ አይደለ ልጅ ያለሽ እንዴት ሰው ላይ እንዴት ታረጋለሽ ሙኒት አንቺ እኮ ልጅ እናት ነሽ እኔን ወንጀል ውስጥ እየከተትሽኝ ነው ያቂ ሲጠየቅ ወደ ግራና ቀኝ አይደለም ነው ያ ሳይሆን ወንድሜ ያውቁት እኔ ትክክለኛውን የደረስኩበትም እየጠየቁ ያለው ወንድሜ ለምን እኔ ይከፋል ከዚህ በፊት ስንት ቦታ ሁሉም ሰው እንደተታለለ እኔም ተታልያለሁ ሴትየዋ ያታለለችበትን መንገድ እንግዲህ በጠቅላላ ታውቀው ጀስት እሷ ከሀገር ስትወጣ ብቻ ነው ለምንድን ነው እንዴ እኔ እኮ ጉዳዩ ማለት ነው ጉዳዩ እዚህ ድረስ መጥቼ እንትን ያልኩት ትንሽዬ ስላልተመቸኝ ኮንፈርት ስላልሰጠኝ ነው እዚህ የመጣሁበትም ጉዳይ ደግሞ በእነሱ ነው እንጂ ካናዳ ምናምን የምትዩ አሁን ዝም ብሎ ኢንፎርሜሽን እንትን ብለህ ሰብስበሽ ዝም ብሎ ኢንፎርሜሽን አይደለም አንተ ከመሲ በላይ የሚቀርብ ወይም ከሀቢባ በላይ የሚቀርብ ማንንም ሰው የለም ኢማራት ከገባህ በኋላ ይሄንን አትሊስት ለነሱ ለምን አልነገርካቸው ሌላ ፕሮሰስ ለመጨረስ እየጠበቅክ ካልሆነ እንዴ ታውቃለህ መሲ እንዴት አድርጋ እንደዚህ አይነት ነገር የሚሰሩ ሰዎችን እንዴት አድርጋ አብጠልጥላ እንደምታወጣ ታውቃለህ አትሊስት የ57 ሚሊዮን ስትሰማ መሲ እኔ አጠገብህ ናት አብራችሁ ትገናኙ ነበር ከመሲ ጋር ከሀቢባም ጋር ታወሩ ነበር አይደለ ያልተገናኛችሁበት ጊዜ አለ ለምን ከነሱ ጋር ተገናኘው ከማንንም ጋር ተገናኘውም ሲቀጥል ደግሞ ከሀቢባም ጋራ ሁሉም ነገር እናወራለን ማለት አይደለም አንድ ነገር ልንገርሽ ሙኒት ይሄ ጉዳይ ወደኔ ያመጣሽው ነው ወደኔ የማይመጣ ነገር ነው ሴትየዋ በማታለል ስንት ታሪክ ያላት እኔ እዚህ ጉዳይ ላይ እንዴት ነው እንዴ አንቺ አሁን ወደ ካናዳ ፕሮሰስ ሊያደርግ ነው ብለሻል መረጃ አለሽ እሺ መረጃሽን አቅርቢ በቃ መረጃሽን አቅርቢ እስኪ እሺ ሙኒት መግደል አይደለም ያለነው ወይም ፖሊስ ስቴሽን አይደለም ያለነው መረጃሽን አንተ ነው ሀቢባንም የምጠይቀው ለምን ሰው አላተረፋችሁም ነው እሺ ይቅርታ አንዴ ሙኒት እኔም ላንቺ አንድ ጥያቄ አለኝ ሚኪ ለኔ ነገረኝ 5 ሳንቲም እንዳልተከፈለው ማስታወቂያውን ሲሰራ በተወውቅ በጓደኝነት እንደሰራላት ነው የነገረኝና አንቺ እሱ ብር ለመከፈሉ ማስረጃ አለሽ ያለ ማስረጃ ሰው ይጃለሽ አሁንም እሱ እኮ ነገርሽ የማስታወቂያ ነው የተቀበልኩት አለሽ ሚኪ ምንም እንዳልተከፈለ ካደለኔ ነገርክ ምንም አልከፈለችኝም ነበር ወደዚህ አመት ባልቀን ግን 1300 ብር በወንድሜ አማካይነት ሰጣኛለች ብዬ ላንቺ አልነገርኩሽም ግን እንደዛ ሰጣኛለች በካሽ ማለት ነው እሺ በመጣክ በ10 ቀን መሲ ብርጅስቶን እንዳስተዋወቅካት ኢቭን ማሂን ባካል እንዳገኘካት አልነገርከኝም ለኔ እኔ አንተ ማሂን ባካል ዱባይ ከመጣክ እንዳላገኘካት ዛሬ ነገ ያለች እንዳሸችክ ነበር ነገር እኮ ዛሬ ነገ ያለች እዛ አኮሞዴሽኑንም ምኑንም ማሳያለው ምናምን ነው የምትለኝ የነበረው ዛሬ ነገ ያለች በመገናኘት ታሪክ ግን ሁለቴ እንት አግኝቻታለሁ በአካል ግን እቺ ማሂ የምትባለው ሴትዮ እቺ እንደሆነች ይሄ ሁሉ ማጭበርበር ይሄ ሁሉ እንትን ያለች እኔ ወንድሜን እዚህ ውስጥ አልከተው እኔም እዚህ ገደል ውስጥ አልገባ ምን አጥቼ ነው እዚህ አይነት እንደገሉ ገባው ሚኪ የ57 ሚሊዮን ብር የበላች እሷ እንደሆነች ታውቅ ነበር አረኔ ምንም ማቀው ነገር የለም መሲና አገናኛት ከሷ ጋር ጨረሱ ያለች የነበረው ስለዚህ አንዴ መሲ ብርጅስቶንን በመጣው ዱባይ በመጣው በ10 ቀኔ መሲ ብርጅስቶንን አስተዋወቅኳት ብለካላውን አይደል ያስተዋወቃቸው ለምን ጉዳይ
እዚህ ጋር ሴትየዋ መሲን ፈልጋታለሁ ስትል መሲን አስተዋውቋት ኢንሴንስ በስልክ ስልኳን ሰጠዋት። የመሲን ስልክ ፍጠን ምናምን ብለችኝና የመሲን ስልክ ደውላ ሰጠዋት የመሲን ስልክ። ከዛ በኋላ ከምን ጉዳይ ፈልገሻት አላልካት? ምንም እኔ የጠየኳት ነገር የለም። እኔ ፐርፐዜ ያ ነው የልጆቹ ነው በልጆቹ ኬዝ ብቻ ነው እንትን ብላ ከዛ ከመሲ ጋር ጨረሱ። እዛ ጋራ ፕሮግራም ምናምን ተባለ። ከዛ ጨረሱ በዛ ማለት ነው። አንድ ነገር ልናገር እንትን ሚኪ አሁን መሲ ብሪጅስቶን በነገራችን ላይ ስልኳም የማህሌትን የተፈለገበት ጉዳይ መብረቁ ጋር ይሄ ጉዳይ ተነስቶ ሲቀጣጠል መሲ ብሪጅስቶን ገባችና ኃላፊነት ለሷ ተሰጣት። የ57 ሚሊዮን ብር ጉዳይ ሄዳ እንድትጠይቅላቸው ማለት ነው። መቼም ሁሉም ቦታ እየጣድናት ደረቷን ነፍታ የምትሄደው መሲ ብሪጅስቶን ነች። ሄደችና እንድትጠይቃት አድራሻዋን ማግኘት መቻል ነበረባት። አድራሻዋን ለማግኘት ደግሞ ሚኪ ጋር ደወለችለት ማለት ነው። ሚኪ ደግሞ ስልክ ሰጣት። እህቴ መታ አውርታኝ ውሃ አምጪልኝ ያልኳት አልሰማሁም። መሲ ብሪጅስቶን ለምን ነበረ ማሂን የምታገኛት ያልከው? መሲ ብሪጅስቶን ኦልሬዲ መብረቁ ለ3 ወር ይሄንን ጉዳይ አንስቶት ነበረ። እሺ 57 ሚሊዮን ብር በላች የሚለውን ጉዳይ ማለት ነው። ከዛን መሲ ብሪጅስቶን ትገባና መብረቁ ጋር ምንድነው የተፈጠረው ሲባል ይሄን አይነት ኬዝ እንደሆነ ተነግሯል። እዚህ ከሆነችማ ግዛቸዋለሁ በሚለው ነገር አድራሻ ማግኘት ነበረባት። ኦኬ ለዛ ደግሞ ስልክ የሰጣት ሚኪ ነው ያስተዋወቃቸው። ኦልሬዲ ማህሌትንና መሲ ብሪጅስቶን ማሂ አይደለችማ የመሲን ቁጥር የጠየቀችው። መሲ ናት የማሂን ቁጥር ከሚት የጠየቀችው። እሺ መሲ የማሂን ቁጥር ይኸውልሽ አንድ ነገር አለ። የሆነ ስልክ ስጠይቅሽ እኔ ለምሳሌ የሀቢባን ስልክ ፈልጋለሁ ይለኛል የሆነ ሰው አይደል? መጀመሪያ ለምን ፈለግካት ነው። ፕራይቬሲ መጠበቅ አለብኝ። በዚህ ጉዳይ ማለት አለብሽ። አደርዋይስ ለስራ ጉዳይ ኦኬ ፍቃደኛ መሆኗን ቼክ አድርጌ ነው የምጠይቀው። እኔ በሆነ አሁን የሀቢባን ስልክ ስጠኝ ሲሉኝ ነው መጀመሪያ ፍቃደኛ መሆኗን ጠይቄ ነው የምሰጠው እንጂ ምን እንደሆነ ሳላቅ አልሰጥም። መሲ ብሪጅስቶን ለምንድነው የምትፈልጋት ሲባል መሲ ብሪጅስቶን በተፈጥሯ ምንም ነገር መደበቅ የምትችል ልጅ አይደለችም። ሌባ ነች እይዛታለሁ ብላ ነው ቀጥታ ልትጠይቀው የምትችለው ከምናቃት የመሲ ባህሪ ማለት yes ተግባባን። ለፊት ለማድረግ አንገቷን ይዤ እቀበላታለሁ ብላ እንደምትጠይቀው እርግጠኛ ሆኜ መናገር እፈልጋለሁ። አሁን ላይ ያለው ነገር ምንድነው? ይሄንን ስልክ የማህሌት ስልክ የተገኘው ኦልሬዲ ከሚኪ ነው። መሲ ብሪጅስቶን ደግሞ የምትፈልጋት 57 ሚሊዮን ብር ስለበላች አንገቷን ይዛ ለማስቀበል በሚታሰበው ሂደት ውስጥ ለመስከረም 17 ተመልሳለሁ የሚለው ጉዳይም የመጣው በዛ ጋፕ ውስጥ ነው፣ በዛ ትውውቅ ውስጥ ነው። ገባሽ አይደለ? ኦልሬዲ መስከረም 17 57 ሚሊዮን ብሩን መልሳለሁ ብላ ቃል የገባችው እነ መሲ ሄደው በአካል ሄዳ አናግራት ኦልሬዲ ያ ጉዳይ ከተፈጸመ በኋላ ነው፣ ካወሩ በኋላ ነው። ያስተዋወቃት ሚኪ ነው። ስንት ነው መሲ ብሪጅስቶን እና ማሂ በአካል የተገናኙት? እሱን መሲ ፍቃደኛ ከሆነች ሼር አድርግላታለሁ መታ ትነግረናለች። ነገር ግን እንደዚህ አይደለም። መጀመሪያ ሚኪ ደውሎ እቺ ሴትን አውቃታለሁ እኔ ጋር ናት ጉዳዩ እንደዚህ ነው ብሎ ከነገራት በኋላ ነው ከማሂ ጋር ያገናኛት እንጂ መሲ ብሪጅስቶን ከኔ ጋር አብራ ነው መብረቁ ቤት የገባ ነው። እኔ ለሌላ ኬዝ ገብቼ በዛው ይሄ ጉዳይ ሲነሳ መብረቁ ታግዙናላችሁ ሙና ሲል መሲም ገብታ አዎ እናግዛችኋለን እንዲናረጋለን አለች። ያው መሲ እኔ ያለው ኬት እዚህ ሀገር ካለች ያው ተስፍሽ እንዳለው ኬትም ማውጣት አለው ብላ ሙከራ ለማድረግ ስትል የዕለት ሁለት ተደወለላት። ግን አሁን ለዚህ ጉዳይ ያስተባበለው ማን ነው? ሚኪ ነው። በእኔ ግምት ውስጥ በእኔ ጭንቅላት ውስጥ ለመሲ እንዲያርጎ እንደነገረ ላንቺ የነገረም አስተዋውቀኝ ሳይሆን እኮ ስልክ ነው የሰጠሁት እኮ ሙኒት ስልክ ነው የሰጠሁት። ስልክ ሰጣውኝ ደወለችላት አወሩ ጨረሱ። መሲ ደውለህ ነው የነገርካት ወይስ ለሴትዮዋ ነው ስልክ የሰጠው? መሲ ላይ ነገሩን አትጫሉ። አንተ ለመሲ የነገርካት በቦታ አገናኝ። እኔ አልነገርኳትም። አንቺ ያለ መረጃ ለምንድን ነው የምታወሪው? በመረጃ ነው እሱን እየታለ ምንም እኮ እስካሁን ስላወራሹ ነገር መረጃ ያወጣሽው የለም። እኔ ሚኪ እንደሚያውቅ እርግጠኛ መሆን እፈልጋለሁ። ስለ 57 ሚሊዮኑ ሚኪ ያቅ ነበር ወይ የሚለውን ነገር ማስረጃ ካለሽ ሙኒት ፕሊዝ ብታቀርቢልን እርግጠኛ መሆን ፈልጋለሁ። ለምን ሚኪ እስከመጨረሻው ድረስ ለ57 ሚሊዮን እንደማያውቅ ነው የነገረኝ። አንድ ሰው መሆኗን አናቅም ነበር።
እኔ ቤት ዮናስ የዛሬ 3 ወር ገብቶ ነግሮኝ እኔ ቅልቦችን አገናኝቼው ዞር ነው ያልኩት። ዞር ብዬ ማላየዋቸውም ቴሌግራም ላይ ገብቼ አንዴ እሺ ቴሌግራሙ ላይ ስለቀላቀላችሁ አመሰግናለሁ ቅልቦችን እንዲገባ አደርግላችኋለሁ ብዬ አንድ ቮይስ አስቀምጬ ዞር አልኩኝ። ከዛ በኋላ ግሩፕ ውስጥ ገብቼ ማላየውም ያቺ ሴትና ይቺ ሴት አንድ አይነት መሆናቸውን እስከመጨረሻው አላቅም ነበር። ሚኪም እንደማያቅ ነበር ማቀው። አሁን አንቺ ሚኪ ያቃል እያልሽ ነው። ስለዚህ እንደሚያቅ ማስረጃችን ምንድነው? መቼ እንዳወቀ ሚኪ መቼ ነው ያወቀው? 57 ሚሊዮን የዘረፈችው ማሂና ዱባይ የውበት ሳሎን ያላት ማሂ አንድ ግለሰብ ነው። ምን ቀን ነው ያወቀው? ሼር ያርኩላችሁ ወለችልኝ መሲ ስልክ አለችኝ። የመሲ ሰጧት። መሲ ከመሲ ጋር ጨረሱ። እኔ ለመጀመሪያ ጊዜ ያወቅኩት ስለ 57 ሚሊዮኑ ነገርኩሽ ከመሲ ጋር ከተገናኙ በኋላ ነው። በቃ ከመሲ ጋር ቀን ስንት እኔ ቀኑን አላውቀውም። በመጣው በ10ኛ ቀን ምናምን ፕሮግራም ሰጠች። እንደዚህ አይነት ሰው እንዳልሆነች ምናምን ሁሉ አወሩ ጨረሱ። ያን ነው ማቀው እኔ። እሺ ሚኪ በመጣክ በ10 ቀን ከሆነ አሁን አንተ ከመጣክ አንድ ወርክ ነው። 20 ቀን ሙሉ ለምን አልነገርከኝም? ለኔ ማሂ የውበት ሳሎን እኔ እንጃ በትክክል ቀኑን አላውቀውም። እኔ በትክክል ቀኑን አላውቀውም። በትክክል ለመናገር እኔ ቀኑን አላውቀውም። በትክክል ለመናገር ማለት ነው። አሁን ግን ቀኑን መሲ ልትናገር ትችላለች። ሼር አድርጉላትና ትምጣና ትናገራለች ራሷ። እሺ ታዲያ እንደዛ ከሆነ ለምን አላሳያዛችኋትም? ከሀገር ሳትወጣ ኦሬዲ 57 ሚሊዮን የዘረፈች እኔ የመጣው ትኩረቴ የመጣሁት እኔ ስለ 57 የማውቀው ነገር የለም። ስለ ታክሲዎቹ ነው የማውቀው። አኮሞዴሽኑንና ሁሉን ነገር አሳይኝ ያለውን ነገር እንደዚህ ለማለት ዛሬ ነገ ስትለኝ ከርማ ለአመት በዓል ናቲን የኔን ወንድም 500 ሺህ ብር የተበደረችውን ጠራችው። ከዛ በኋላ እኔም እዛ ነኝ ያለሁት ሲል ሄድኩኝ። ቀጥታ ቤቷንም አድራሻውንም ለማወቅ እዛ ሄድኩኝ። አየዋት። እዚህ የቤቷ ሰራተኞች ምናምን ነበሩ፣ ቤተሰቧ ልጆቿ ነበሩ። እዛ ሄድኩኝ አገኘዋት። ከዛ በኋላ እኔ ቀድሜ ነው ከሰራተኞቹም ከናቲም ቀድሜ ነው የሄድኩት። እኔ ሌላ ቦታ መሄድበት ነበር። ያለውን ነገር በዚህ በ3 ቀን እንጨርሳለን አለች። ጉዳዩ በ3 ቀን ውስጥ ብደውልላት አያልቅም። አንዴ በሰሲ አሁኑኑ በፍጥነት ይሄ ጉዳይ ጨርሺ አፍጥኙ ቶሎ በይ ልጁን አደጋ ውስጥ እንዳትከቺው ስትላት የውሃ ሽታውን አቀረች። እኔ ወጥቼ እንደዚህ አይነት ነገር ሆነ ማለት ነው። ወደ ሚዲያ መጣ ጉዳዩ ራሴ ወደ ጉዳዩ መሲ ቁጥሩን የሰጣህበትን ቀን ዋትስአፕ ላይ አይተህ ንገረኝ። መቼ እንዳወቅክ ማወቅ ፈልጋለሁ። እቺ ሴት ኦሬዲ 57 ሚሊዮን ብር ሌባ መሆኗን አንድ አይነት ሰው አንድ ግለሰብ መሆናቸውን ካወቅክ በኋላ ወዲያው ልታስይዟት ነበር ልትሞክሩ የሚገባው። ምክንያቱም ኦሬዲ 57 ሚሊዮን ብር ከዘረፈች ይሄኛውን እንዴት ታሳካዋለች ብለን እናምናለን። ይሄኛውን የሰባ ሹፌሮቹን እንዴት ታሳካዋለች? ኦሬዲ 57 ሚሊዮን የዘረፈች ሌባ እንዴት እነዚህን 70 ሹፌሮችስ በታማኝነት ታመጣቸዋለች ብለን እናስባለን። ልክ ያንን 57 ሚሊዮን ስትሰማ ማቆም ነው አይደል ያለበት? እኔ እኮ እስከ ቀኑ ድረስ እስከ ለቱለት እናንተ እኔ ላይቭ ላይ እስከተገናኘን ሰዓት ድረስ ማሂ የውበት ሳሎን ማለት እንትና እቺ 57 ሚሊዮን ያጭበረበረችዋ ፓስተሯ አንድ ግለሰብ መሆናቸውን አላውቅም ነበር። እኔ ስለማጭበርበሩ አጭበርባሪ ስለመሆኑ አይደለም የማውቀው። እኔ የማውቀው አንድ ነገር ምንድነው እሷ የታክሲ ካምፓኒ እንዳላትና የማሂ የውበት ሳሎን እንዳላት ነው እንጂ አጭበርባሪ እንደው መሆኗን ያወቅኩት እኔ አሁን ከ3 ቀን በቃ ሚዲያ ላይ እንትን ከተባለ በኋላ ከዛ በኋላ ስልኳን ጥፍጥፍት አድርጋ ስትጠፋ ነው አጭበርባሪ መሆኗን ያላቀም። እኔ ጠንቋይ ቀልባለሁ እንዴ? እኔ አላቀም። ስለዚህ ሙኒት ማስረጃ አቅርቢልና እሱ ቀድሞ ለማወቅ ማሲ ብርስቶን ሳምጣናት ለማወቅ ኦኬ መሲ ሚውት ሽንኩርት መሲ ወይ ሰላም እንዴት ናችሁ? እንዴት ነሽ? መሲ አንድ ጥያቄ አለኝ። እኔ ከዚህ ናቸው አውርተናል። ሚኪ አይደለ እንዴ ላንቺ ደውሎ እቺ ሴት እንዲ ናት ብሎ የነገረሽ? እሺ አንዴ ከመጀመሪያው ላብራራ፣ ሁሉም ነገር ግልጽ እንዲሆን ለሁሉም ማለት ነው። በነገር መብረቁን ብታስገቢው ደስ ይለኛል። ከኔ ከመብረቁን አስገባዋለሁ። አንድ ጥያቄ ላንቺ ግን ያለኝ ይሄ ነው። የመጀመሪያ ማወቅና እዚህ ጋር እሺ እኔ ልመልስ። እሺ በማሂ ጉድ ለሁኝ መብረቁ እንቅልፍ አጥቷል። ፌስቡክ ላይ በጣም
ነው ከ3 ወር በላይ ማለት ነው በስራ ምክንያት ምናምን እንትን ይያልኩኝ ማለት ነው እኔ ሀቡም እንደምታቃላቅም ሚኪም እንደሚያቋት አላቅም ሀቅ ስለሆነ ማለት ነው ከዛ እንዳጋጣሚ ፎቶ ከጀርባ አድርጎ መብረቁ ገባና እያወራን ይያለ ሚኪ ደወለልኝ ማለት ነው ሀቅ ያ አላህ አትደውሉብኝ ሚኪ ደወለልኝ ማለት ነው ሚኪ ደወለልኝና መስዬ አሁን መብረቁ ያደረጋት ፎቶ ማሂ ትባላለችና ባለ ሀብት እኮ ናት በጣም ጥሩ ሰው ናት ምናምን አለኝ ከዛ አይሆንም እሺ አይደለም ወሬ ሆኗል መብረቁ አንዴ አንተ ይላት ያኛው ከአንድ ወር በፊት ኦኬ ጥሩ በቃ ከአንድ ወር በፊት ጽፌያለሁ እሺ ከዛ እንደዛ ወራንና ምን አለችኝ ደውላ መስዬ ሰላም እግዚአብሔር ካንቺ ጋር ይሁን አለችኝ በመጽሐፍ ቅዱስ ጥቅስ ነበር ስታወራኝ የነበረው ደህና ነኝ አልኳትኝ ሄድኩኝ ያለችበት ቦታ ድረስ ማለት ነው ከዛ እንዳጋጣሚ ሆኖ ከአማራ ክልልና ከትግራይ ክልል እንዲሁም ደግሞ ከኦሮሚያ ክልል ከጅማ አካባቢ ያደርጉ አልሰማም ሁሉንም ነገር ከትግራይ ክልልና ከአማራ ክልል ቱር የሚያደርጉ እንትን ማለት ዓለም ላይ የሚዞሩ ማለት ነው የሚጎበኙ ምናምን እነሱን አደራጅቼ ጨርሼ ነበር ከዛ በኋላ ግን ጠቅላይ ሚኒስትር አብይ አህመድ ይሄንን ነገር አገዱብኝ አለች እና አሁን ፓርላማ ላይ ቀጣይ ወር ንግግር ይደረጋል ከዛ በኋላ እንደ ጌታ ፍቃድ መስከረም 17 ብሩን መልሳለሁኝ ልጆቼን ይንሳኝ አለች ከዛ እኔና መብረቁ ግሩፕ ላይ ያስገባናት እስከዛ ቪዲዮዎችን ፕራይቬት አርጉልኝ የልጅ እናት ነኝ ምናምን ስትል ከዛ በቃ መብረቁም መስከረም 17 እስኪደርስ ድረስ እንትን ቪዲዮዎቿን ፕራይቬት አደረግንላት ለልጆቹ ስለ 57 ሚሊዮኑ ነው ሀቡ ቪዲዮ ትስራ ሚኪ ቪዲዮ ይስራ እማቀው ነገር አልነበረ ሚኪ ደውሎ እሺ አንድ ሰው መሆኗን እኔ ማሂ በአካል አይቻት አላውቅም በፎቶ አይቻት አላውቅም በፀጉር ቤቷ ስምና የፀጉር ቤቷ ሎጎ ነው ማቀው በቪዲዮ ወጣ ከዛ በኋላ እኔ ያወራኋትኝ ስለ 57 ሚሊዮን ኢትዮጵያ ውስጥ ከትግራይ ክልል ከአማራ ክልልና ከኦሮሚያ ክልል ቱር ያደርጋሉ ተብለው እንትን ባሉት ነው ከዛ ሚኪ በጣም ያላት ናት ምናምን አለኝ ይሄንን ተነጋገርን ከዛ በኋላ እየጠበቅኳትኝ ነበር ይሄን ሁሉ ቀን መስከረም 17 ነበር የምጠብቀው ከዛ በኋላ መጨረሻ ቀን ሚኪን ስልክ አላነሳለችው መሰለኝ ሚኪ እኔ ጋር ደወለልኝና መሲ ማሂ ደወለችልሽ ወይ ሲለኝ አይ አልደወለችልኝም አልኩትኝ ከዛ እኔ ደወልኩላትኝ መስዬ ጌታ ሰላም ካንቺ ጋር ይሁን እደውል አንዴ መልሼ ደውልሻለሁ ብላ ዘጋችሁ ጆሬ ላይ ማለት ነው ከዛ መስከረም 17 እኔ ብሩን እንደምትሰጥ ነው ማቀው በማግስቱ ጠፋች የሚል መርዶ ሶሻል ሚዲያ ላይ ሰማው እንደማንኛውም ሰው ማለት ነው ይሄ እዚህ ድረስ ነው እኔ ማቀው ስለዚህ ሌባ ግን እኔ መብረቁን በደንብ አድርገን ኔትወርክ ከኔ ወራረታ አልሰማም ኦሬዲ መሲ ደም ቢሰማል ያንቺም ይሰማል ምናልባት እኔ ያልኩት ነገር ልጠይቅሽ እሺ ማሚ ጠይቂ ያልሰማሁት ነገር ልጠይቅሽ አንቺ መጀመሪያ የደወለልሽ ስለሷ ሊነግርሽ ሚኪ አይደለም ወይ ምንም አይነት ኬዝ የላትም ሴትዮዋ እንዲህ አይነት ሰው ናት እንዲህ ነው የተፈጠረው ብሎ የነገርሽ እሷ አይደለ እንዴ ይሄን ተነጋገርንበት ማሚ አልሰማሽም ተቆራረጠ አልተሰማሽ አው ብያለሁ ማሚ እሱ ነው መብረቁ ገስት ላይ ነበርኩኝ ለሚኪ ደውላለት እንደዚህ በላት መሲም ብለዋለች ከዛ ሚኪ ደሞ ለኔ ደወለልኝና አረ መሲች እንዴ ዱባይ መኖሩን ራሱ ያወቁትኝ የዛን ቀን ስለዚህ ሴትዮ ሲደውልልኝ ነው ሚኪ ኢቭን ዱባይ መምጣቱን ራሱን ያላቀም ነበር ሚኪ ቀደም ማሂናት ደውላ የመሲን ቁጥር ስጭኝ ያለችኝ አላልከም አሁን ግን መስናት አንተ ደውለ ማሂ ጥሩ ሰው መሆኗን ባለ ሀብት መሆኗን እንደዚህ አይነት ነገር እንደማታደርግ የነገርካት እኔ ይኸውልሽ ማቀው ካምፓኒ እንዳላት ከዚህ በፊት ማስታወቂያ አንቺም እንደሰራሽላት ሁሉም እንደሰራላት ካምፓኒ አላት እኔ ያስተዋወኩት ፀጉር ቤት ነው የደላላ አይደለም አስጨርሽኝ እሺ አስጨርሽ
ካምፓኒ እንዳላት ነው ማቀው ሀብታም እንደሆነች ነው ማቀው እኔ ሀብታም እንደሆነች ነው ማቀው የመሲን ስልክ ስጠኛ ነኝ ሰጠዋት ከዛ በኋላ ከመሲ ጋር አወሩ ከዛ በኋላ እዛ ጨራረሱ እኔ ፎከሴ ሁሉ ነገር የነበረው ስለ 57 ሚሊዮን ስለምኑ ጉዱ አላቅም እኔ የማቀው ነገር ቢኖር ስለ ታክሲ ስለ ሰራውት ማስታወቂያ ስለ ወሰድኩት ኃላፊነት ነው እዛ ነው የሚጨርሱትን ከማንም መብረቋልሽ ምንዋልሽ ሁሉ የጨራረሱት እኔ የማቀው ነገር የለኝም ይቅርታ ቀላል ጥያቄ እኔ ለሚኪ መብረቁ ቤት ፎቶ ተለጥፎ ሲወራ አይተህ ለመሲ ብርጅስቶን ደወልክላት ባላብት ነች ካልካት አትሊስት ይሄ ቀን ደግሞ አልደወልኩላትም እኔ አልደወልኩላትም ማይናት ስልኳን የመሲን ብሪስቶን ስልክ ስጠኛለች ሰጠዋት ያው ጠቅላላ ለሁሉም ግልጽ የሆነ ጥያቄ ስለሆነ ነው ቀላል ነው ጥያቄው መብረቁ ለጥፎ እንትን ያላት ኦልሞስት ከ20 ቀን በፊት እንደሆነ ይታወቃል እዚህ ጋር ሁላችሁም እንድትይዙልኝ ፈልገው መብረቁ ቤት ለጥፎ ፎቶዋን እንትን ሲያደርግ ፕሮሰሱ ከተደረገ ለበዓል እሷ ጋር ካሳለፍክ እቺ ልጅ ከሄደችው አንድ ሳምንት ነው ባለፈው ሳምንት ነው ወጣች የተባለው ከ9 ቀን በፊት ማለት ነው ይሄ ነገር እሱ መብረቁ ለጥፎ ከ20 ምናምን ቀን በፊት ሌባነች ይያለ ካለና ከለጠፋት የ57 ሚሊዮን ብር ጉዳይ ይዞ ነው መብረቁ ሌባነች ይያለ የነበረው ይህ ማለት ሚኪ 57 ሚሊዮን ብር እንዳጭበረበረች መሐሊትም ፎቶዋን ካየ ያቃል ማለት ነው ለሷ በአካል ካገኛት ማስታወቂያ ከሰራላት እያንዳንዱን ነገር ከሷ ጋር ግንኙነት አለው ማለት ነው ይሄ ኦብቪየስሊ ቀላል ጥያቄ ነው ምንም ወዲያ ማለት አያስፈልገው ምክንያቱም ይሄንን ጉዳይ አንስቶ መብረቁ የለጠፈው ከ3 ወር በፊት ቢሆንም እነመሲ ኢንቮልቭ ያደረጉት 1 ወር ነው ብላለች መሲ አይደል ከ1 ወር በፊት ነው የለጠፋት ከ1 ወር በፊት ከለጠፋት ፎቶዋን ካየ መሐሊት ማን እንደሆነች ያቃታል ማለት ነው ኦሬዲ እቺ ልጅ ባላብት ነች ብለው ካወሩ መሐሊትን ያቃታል ማለት ነው ሶዛት ይሄንን ነገር ከተነጋገሩ በኋላ አሁን ይሄ ግብግቡ ከመጣና ልጅቷ ከሄደች በኋላ ያለው ነገር ኦሬዲ ለማስታወቂያው የተከፈለ 1000 ድራሙ ብቻ ነው እዛ ስትሄድ ለምንድነውስ መሐሊት ልትሰጥ የፈለገችው ያንን ብር እዛ እንድትቀመጥ የፈለገችው አንተ እሷን ልትጠይቃት ልትፈልጋት እንደሄድክና የልጆቹን ጉዳይ ልትጠይቅ ከሄድ ለምንድነው መሐሊት ዋና የጉዳዩ ባለቤት ሌባዋ ሴትዮ 1000 ምናምን 1300 ድራም ስትሰጥ ተቀበለ ስቴይ መሆን የፈለከው ለምንድነው እሷ ስትሰጥ መቀበል የፈለከው ሶ ይሄንን ነገር ብትመልስልኝ ደስ ይለኛል ሶ ግን ይሄን ቆይ ማይኖ አቃታለሁ ሀገር ያወቃት ልጅ ነች አውቃታለሁ አሁን ይኸውልህ ጥያቄውን ምን እናድርገው መስሎ እሺ በፐርፐዝ አለ እስካሁን ድረስ እዚህ ዱባይ ያለውበት አለ ያለ ፕሮግራም መጥቼ በእነዚህ ሰዎች ጉዳይ ነኝ ያለሁት እስካሁንም ስጠይቃት ነበረ ሄድኩኝ ናቲም ደግሞ የሚጠይቃት ጥያቄ አለ ስራውን አጥቶ እዚህ ጋር ወንድሜ ስንት ጊዜ ቁጭ ብሎ እሷን ነው የሚጠብቃት እያንዳንዱ ሰራተኞቹ ደግሞ እዛ ሄደው መጀመሪያ ቀድመው ደርሰው እኔ ኦሬዲ ሰራተኞቹም ቤተሰብ ነበር የሚመስሉ አንድ ላይ ምንም ሴትየዋ የሰራችው ከቨር ሌላ ታሪክ ነው ሁሉንም ነገር አነካክተዋለች ይሄን ደግሞ በግልጽ ሰዎቹም የተጨበረበሩትም ሲናገሩ ምን አይነት ኃይለኛ ሰው እንደሆነች ታውቃላችሁ ራሳችሁ ሲቀጥል እዛ ጋራ እኔን አፌን በቃ ያን ጥያቄ አሁን በዚሁ እንሂድ ምናምን የሚባል ጥያቄ እንዳልጠይቃት ነው ይሄን ነገር የሰጠችኝ የማስታወቂያ ገንዘቡን ማለት ነው እና ያለው ነገር ይሄ ነው እኔን አሁን በዚህ ጭንቀቴ ላይ ይሄንን ጉዳይ ከፍታችሁ ይሄን የዚህ ጉዳይ ኦነር እኔን ለማድረግ ሁላችሁም አስቡበት ሴትየዋን አጉልታችሁ ትኩረቱን የሌ ብቻ መሆን ሳይሆን የሴትየዋን ጉድ የሴትየዋን ምን አይነት ኃይለኛነት አስቡ እዚህ ጋራ እኔ ጠቅላላ ያነካካችኝ ከአቢባም ጋር ከመሲም ጋር ከሁሉም ጋር ያነካካችኝ ይሄ ፕላን ነው እኔ ተቀባይነት ስላለኝ እኔ በመልካም ስራ ስለምታወቅ እኔ ብንትስላል ጠቅላላ አነካክታኝ አሁንም እዚህ ጋር ብቻዬን ነው ያለሁት አሁን ደግሞ ሁሉም የኢትዮጵያ ህዝብ ሊነሳብኝ ነው ሐሳቡ ማለት ነው
እኔ በግልጽ ለመናገር ከዚህ ሴትዮ ጋራ ምንም አይነት የሚያገናኝ የጥቅም ግንኙነት የለኝም ከፕሮሞሽን ውጪ። ኦኬ እኔ አሁን የጠየቅኩት አንድ ጥያቄ ነው፣ ቀላል ነገር ነው። ኦሬዲ መብረቁ ቤት ተለጥፋ እሷን ካወቃት ከ10 ቀንና መብረቁን እናቴን ሰድቦ ብሎክ ካደረኩ 1000 ዘመን አልፎኛል። እኔ መብረቁን ራሱ ብሎኩን ነው ብሎክ ካደረኩ 1000 ዘመን አልፎኛል። መብረቁን እኔ እናቴን ሰድቦ እናቴን የሸርሙጣ ልጅ ብሎ ሰድቦ ብሎክ ካደረኩት ቆይቻለሁ። መሲ ብርጅስቶንን እኔ ጉዳዩን አላውቅም። እኔ ትኩረቴ የነዚህ ኃላፊነት ነው። እኔ ማቀው ስለ 57 ስለ 60 ማቀው ታሪክ የለኝም። ትኩረቴ እኔ ገደል ገብቻለሁ እኮ ከኢትዮጵያ ፈርጥጬ መጣሁት እኮ ገደል ስለከተተችኝ ይሄን ጉዳይ ለማጣራት ነው። እኔ ማቀው ነገር የለኝም እንዴ ስለ 57 ስለምን ትለኛ ተስፋ እኔ አሁን እኮ ይሄን ጉዳይ እንኳን ያወቀው አሁን አይደል እንዴ አንተ እኔ ታውቃለሁ ጥልቀት አድርጌ እኔ እኮ አሁን እዚህ ጋር ከሰማነው ነው ወንድሜ ሚኪ አሁን ካወሩ በኋላ ሊሆን ይችላል። እኔ አሁን አይምሮዬም ልካር ካወሩ በኋላ ሊሆን ይችላል ያልኳት ጥሩ ሰው መሆኗን ሀብታም መሆኗን ሁሉ ነገሩን ሜቢ ካወሩ። እኔ ግን መብረቁን ብሎክ ካረኩት ዘመንና ዘመን የለኝ አላየሁትም። መብረቁ ቤት የሷን ቪዲዮ ሸርሙጣ ልጅ ብለህ እናቴን ሰድበሃል። መብረቁ ብሎክ ያረኩት የለኝ። ከዛ በኋላ ይሄ ጉዳይ ከወጣ በኋላ ፈትቼ ነበር። መልሰህ ትላንትና ስትሰድበኝ መልሼ ብሎክ አደረኩ። ብሎክ ነው ግባና ይኸው ብሎክ ነው ኦሬዲ ይኸው ግባና ይኸው አሁን ቦለከኝ እንዳትለኝ ደግሞ እናቴን የሸርሙጣ ልጅ ብለህ ሰድበሃል። የዛ ጊዜ ነው ብሎክ ያረኩ። ከዛ በኋላ ይሄ ጉዳይ እንትን ሲል ብሎክ ፈትቼልህ ሪፖስቱን ላይ ያደረኩልህ ነበር የሷን ጉዳይ እንዴ። ሁሉንም ነገር እኔ ላይ እየጠመጠማችሁ ነው። ይሄ ጉዳይ ምን አይነት አስተማሪ ነው? ሁሉን ነገር የምትጠመጥሙ አይሰማም እያሉ ነው። የማን ነው ማይሰማችሁ? አሁን አልተስተካከለም። እኔ ምንም እኔ ስለ 50 ምናምን እማቀው ስለ ታክሲዎቹን እዚህ ስለከተተችኝ ጉድ ነው ማቅ። እሱን ደግሞ ለማስተካከል መጥቼ ሴትየዋ የማትጨበጥ ዛሬ ነገ እያለች እኔን ጭንቅላቴን እንትን እስከማለት ድረስ አደረሰችኝ። መጨረሻ ላይ የመጨረሻ መሲም መናገር እንደምትችለው የመጨረሻ ይሄንን ልጅ ቶሎ ብለሽ ከዚህ ጉድ ቶሎ ብለሽ አሳይ ነገውን እንጠራበለን ዱከም ቀጥረናት እስከ 12 ሰዓት ድረስ ቀረች ሴትየዋ። የውሃ ሽታ ሆነ ቀረች። ከዛ በኋላ እኔ አሁኑኑ ሚዲያ ላይ ወጣለሁ ብዬ ሚዲያ ላይ ወጣው። ምክንያቱም ሰዎቹ በህገወጥ ዝውውር እንዳልጠየቅ ሰዎቹ ከሀገር መውጣት እንደሌለባቸው መጀመሪያ በሌላ ግሩፕ እንኳን ከፍታ ይሄን ጉዳይ አድርጋ ከሆነ ብዬ እንኳን ጠቅላላ ሰዎቹን ከሀገር እንዳይወጡ ቪዲዮ ሰራው። አንድ ሰው ኢምፕሎይመንት ሳይዝ ከዛ ሀገር እንዳይወጣ ብዬ ቪዲዮ ሰራው። ሰዎቹ ተደናገጡ። ምንድነው ቆይ ተረጋጉ ከሴት ይሄ ነው አቋሜ ኢምፕሎይመንት ቪዛ ምናምን ብላ ሸውዳችሁ ከሀገር ካስወጣቻችሁ እኔን ገደል ልትከት ስለሆነ መሲም ማናገራታለች። የሚያቁም ሰዎች አናግረዋል። አይሆንም ብዬ አረጋጋዋቸው። ከዛ በኋላ ቀጥታ ሴትየዋ ቢደወል የለችም። ቀጥታ ሚዲያ ላይ አንቺ ቤት ተከሰስኩኝ መጥቼ ያለውን ነገር ስለማቀው ብቻ ስለ ላዳ ማስታወቂያው ብቻ አስረዳውኝ ማለት ነው። እኔ ስለ 57 ምናምን ሚሊዮኑ የማቀው ታሪክ የለኝም። እኔ ስላጭበረበረችውም እኔ እግዚአብሔር በሚያቀው ያንን ቪዲዮ ከሰራው ከ3 ቀን በፊት ዛሬ ወይ 3 ቀን 4 ቀን ይሄ ጉዳይ ከመጣ በኋላ አጀንዳው ከመጣ በኋላ እስከ ስንት ቀን በፊት ነው ማቀው ይሄን ጉዳይ። በቃ እሷ አጭበርባሪ መሆኗን አይምሮዬ እንኳን ሊቀበል አልቻለም።
ትልቅ ካምፓኒ አላት ምንም ልታረገኝ አትችልም አዋርዳታለሁ እንዴ እንኳን ብታጭበረብረኝ ብዬ ነው የከላከችልኝ መረጃ ጋር አድርጌ ማስታወቂያ ሰርቼ እንደዚህ ገደል የገባው እኔ ስለዛ ጉዳይ 5 ሳንቲም የማቀው ነገር የለኝም ስለ 57 አጭበርባሪ መሆኗ በዚህ ገብቶ በዚህ ወጥቶ ማቀው ምንም እንደውም በይበልጥ በዚህ ጉዳይ ሊያቁም ይችላል አጠገቧ የነበሩ ሰዎች ናቸው እኔ እዚህ አልኖር ምን አልል ተቀባይነቴን በህዝብ ዘንድ ያለኝን ዕውቅና እኮ ነው እሷ ጠብቃ እንደዚህ አድርጋ እንትን ያለችው ፈልጋ እኔ ነገ አይመጣችሁ ጠቅላላ ደግሞ እያንዳንዱን ነገር ከኔ ጋር ለማያዝ ብር እንኳን የለኝም ብላ የማስታወቂያውን ገንዘብ እኔን ትራንስፈር ያረኩልሽ አይደለም የፀጉር ቤቱን ማስታወቂያ የፀጉር ቤቱን ማስታወቂያ ብር የለኝም እንኳን ብር የለኝም እሺ አንዴ ተረጋጋ ኤፕሪል 12 ቁጥሯን ላከልኝና መኪናው ቁጥርሽን የላከልኝ ማስታወቂያ ትፈልጋለች ብሎኝ ነው ብዬ አውርቻት አዎ ማስታወቂያ ለፀጉር ቤቴ እንድትሰሪልኝ እፈልጋለሁ ብላ ቪዲዮ ፀጉር ቤቷን ቀርጻ ልካልኝ ቮይስ ኦቨር አድርጌ ፖስት አደረኩኝ ፖስት ከማድረጊ በፊት እኔ ክፍያ ነው የምፈልገው ሳይከፈለኝ ማስታወቂያ አልሰራም ስላት ሚኪ ይከፍልሻል ብላ ላንተ አካውንት ልኬ ካንተ አካውንት ነው ወደኔ አካውንት የማስታወቂያ ፀጉር ቤቱን ያስተዋወቁበት የተከፈለኝ አዎ አንቺ ማስታወቂያው እንደሰራሽ እንደ ሐሙስ ሆኖ ማስታወቂያው የፀጉር ቤቱ እንደ ሐሙስ ሆኖ ማመጣል ቶሎ መሆን አለበት ብላ ስትጨቀጭቀኝ እኔ ያን ፕሮሞሽን ሰርቼ የዛ ፕሮሞሽን የማስታወቂያ እንኳን ከፋሚሊ ጋር ከቤተሰብ ጋር ነው የሰራውላት ቪዲዮ ነው ይጋል ያን ብር እንኳን ሳይከፈል እነን ስራልኝ አለች እኔ ትረስት አረጋታለሁ ሰው ሰፖርት ታረጋለች በርዳታ እዚህ ጋር ካምፓኒ አለ ትረስት አድርጋት የኔንም ብር ሳትከፍል እነንም እንትኑን ያንቺንም ማስታወቂያ ስጥልኝ አለችኝ በቃ ትረስት እኔ ስለማንኳት ብቻ ላንቺም ትራንስፈር አረኩልሽ በራሴ አካውንት ያን 100,000 ብር ትራንስፈር አረኩልሽ ከዛ በኋላ ያን እኔ ለሙኒት ጥያቄ መጠየቅ ይፈቀድልኝ ማስረጃ ስለ ያለችውን እንድታቀርብ አንደኛ አንተ ከማሂ ክፍያ ለመቀበል ሁሉ ማስረጃ ሁለተኛ ደግሞ አንተ የአይን ማይኖች ናቸው ቴንክ ዩ እሺ መሲ ገብታ ተናግራ መሲ ምን አለች መብረቁ ቤት ፎቶዋን ሲያይ ሚኪ ነው ደውሎ የነገረኝ አለች ስለዚህ ሚኪ ደግሞ አይደለም እኔ ለማሂ ነው የመሲን ቁጥር የሰጠሁት አልኩ ይሄ ነገር መጥራት የለበት እኮ መሲ ዚናታር እኔ መሲ መታለች መሲ አጠገቤን ያለችው እኮ መሲ የአይን ማኞቹ በህግ ፊት ቃል ለመስጠት ፈቃደኞች ናቸው እኔ ነኝ እንደነገር እኔ ከሱም በላይ ምናልባት ካንቺም ከሌሎቹም በላይ ህጉን አውቀዋለሁ እርግጠኛና ኤቪደንስ ሳያሳዩኝ እዚህ ጋር መጥቻ አላናግረው በፍጹም እንደሚኪ አካሄድ ማስረጃ አለሽ ማለት ነው ሚኪ ካናዳ ሊሄድ ወደ ዱባይ እንደመጣ ማስረጃ አለሽ አው ልጆቹ ማስረጃ አላችሁ ማስረጃ ሙኒት ለምን አንድ ማስረጃ እንኳን አላሳየሽም እኮ የንግግር ማስረጃ ነው ሀቢቢ እኔ ያገሪቱን ህግ አውቃለሁ እዚህ ጋር ምን ማሰማት እንዳለብኝ ምን ማሰማት እንደሌለብኝ አውቃለሁ ኦኬ ስለዚህ እኔ እዚህ ጋር መናገርና ማሳወቅ የፈለኩት ዋናው ፖይንቴ መሲ ብሪጅስቶን ኤምባሲ ገብቻለሁ በካናዳ ጉዳይ ኤምባሲ ገብቻለሁ ማንን አስገብታለች እሷ ማንን ኤምባሲ አስገብታለች እና ፕሮሰስ ለኔ ተጀምሯል ካናዳ ፕሮሰስ ሊደረግልህ ልትጨርስ ነው አንተ እዚህ የመጣው አይደለም ይኸውልሽ አሪባ አረ ኢትዮጵያ ህዝብ ስሙ እቺ ሴትዮ ሙኒት የምትባል ይኸውልሽ ከዚህ ሰራተኞቹ ከእዛው አጠገቧ የማህሌት ፀጉር ቤት ከሚሰሩት ነው መረጃ የሰበሰበችው 1,600,000 ኖ እነሱን አሁን ልጠራቸው ትችያለሽ አዎ አስገባቸው እነሱ ነው መረጃ የሰበሰበችው እነሱ ደግሞ ተበልተዋል አሁን እኔ ይሄኛውን የመኪናዎቹን የላዳሽ የታክሲዎቹን ብር ከፍላለሁ ስላልኩኝ የእነሱንም እንድከፍል ነው መሰለኝ እኔን እዚህ ውስጥ እየከተቱኝ ያሉት እኔ ምንም ማለት ፕሮሰስ የለኝም ከሷ ጋር ሚኪ እነሱ እጅ ላይ ንብረት አለ ኦኬ እነሱ ንብረታቸው ገንዘባቸውን የሚጠይቁ ናቸው በሌለኝ ፕሮሰስ እኔ ይሄን ጉዳይ ነው ላስጨርስ የመጣሁት እንጂ ሌላ ምንም ላረግ የመጣሁት ነገር የለም ይሄንን የታክሲዎቹን ጉዳይ ነው ላስጨርስ የመጣሁት እኔ የምነግርህን ስማኝ እኔ የሰማሁትን የድምጽህን የምንህን ነው የምነግርህ ይሄንን ደግሞ በቦታው ያሰማሉ እኮ እነዚህ አንከስም ካሉት አይደሉም እንከሳሉን ካሉት ሰዎች መሃል ናቸው እሺ አንከስም ካሉት አይደለም
አንከሱም ያሉት ሰዎች አሉ ከከሳሾች መሃል ነው ይሄን እየነገርኩ ያለሁት 57 ሚሊዮኑ ማለት ነው የሳሎን ልጆች እኮ አንከስም ብለዋል እኔ ከነሱ ጋር ጭራሽ በስልክ እንኳን አልተነጋገርኩም እዚህ ነው የማለት ናቸው አይውልሽ አሁን እቺ ማለት አይደለም ምን ከነሱ ጋር ምን ጉዳይ ያለኝ ኖ ከነሱ ነው ጠቅላላ መረጃ እንትን ያለችውና ማለት ነው ይሄንን አሁን እኔን ሊያጠቃኝ ይችላል ተብሎ የታሰበ መረጃ ነው ይሄ መረጃ ጠቅላላ ከፀጉር ቤቶቹ ነው መተው ደግሞ ይናገሩ እኔ ይሄንን ብር መልሳለሁ ስላልኩ ያንን ብር እኔን ተጠያቂ ለማድረግ ጥራቸው እኔ አላቃቸው አንተ ስለምታቃቸው አብራሃቸው በአልን ምንን ስላሳለፍክ ጥራቸው እኔ ግን አላቃቸው እዚሁ ጋር ነው ያገኘኋቸው ባለፈው ሳምንት ተስፍሽ ቤት ምንድነው ያልኳቸው አትፍሩ ስራችሁን ስሩ ካንስሌሽን ከፈለጋችሁ ከሌበር ታደርጋላችሁ ካላገኛችሁ ባለው 1,600,000 ብር 1 ሚሊዮን ቲቲ የምትባለው ነች ሁሉንም ነገር ላንቺ ያለች እሷ ደግሞ ማለት ነው አይምሯ ተነክቷል መሰለኝ እኔ በዚህ ጉዳይ ይሄንን ኃላፊነት ስለወርኩኝ ይሄንንም ኃላፊነት እኔ እንደወስድ ነው በልታችሁ ልንገር ሁላችሁም ኮሚሽን ወስዳችሁ ሰው አምጥታችሁ አስገብታችሁ ከራሳችሁ ገንዘብ ላይ ያስቀንሳችሁ አይምራችሁ አሁን የሚነካበት ምንም ሰበብ የለም ምንም አይምሯችሁን የሚነካ ነገር የምን ኮሚሽን ነው መረጃ አለሽ ኮሚሽን ስለማግኘት ለያንዳንዱ ለምታወሩ ነገር ሙኒት መረጃ ያስፈልግሻል አለመሳካቱ ሊረብሽህ ይችላል በትክክል ኦኬ ግን የሚገባውን ያገኘ ሰው ደግሞ አስመስሎ መውጣት ግዴታው ነው ይሄንን ነው የሚያደርገው መረጃ አንድ ጉዳት እያደረሰባት ያለች ሴት እማታቀዋ እነዚህ ልጆች ክሱን ሲጀምሩ ጉዳት የሚደርስባት ሴት ልጄ እህቴ ጓደኛዬ እምላት አብራኝ ከነገሮች ጋር የምትጋፈጥ መሲ ብቻ ናት ያለምንም ጥቅም ያለምንም ነገር ገደል ውስጥ የገባችው ይገባሃል ስለዚህ እኔ አሁን እያልሽ ያለሽው የሁሉም ነገር እኔ ነኝ በቃ ዋናው ተባባሪ ነኝ ማለት ነው አላልኩም ሀቢባንም እየጠየቅኳት ነው አንቺ በምን መልኩ ነው ግንኙነትሽ ለምን እሷ ላይ ያናድዳትም አንተ የሚያናድድ እኔ ነው ከሷ የተሰጣችሁ ካናዳ ልትሄድ ነው እኔ ካናዳ ልሄድ ነው ጠይቂኝና ለእያንዳንዱ ጥያቄ ማስረጃዬን የማቅረብ እችላለሁ ጠየቅኩሽ መለስሽ አንቺ አለማወቅሽን አስረጅኝ አልኩሽ አለማወቅሽን ይሄንን ጉዳይ ከሚኪ ጋር ግንኙነት እንዳላት እቺ ማሂና እቺ ሀቢባ እቺ ማህሌት አንድ አለመሆናቸው ምክንያቱም ሚኪ የሚያውቀው ነገር አንቺ አታቂም ማለት ይከብዳል ካላችሁ ሪሌሽን አንፃር ገባሽ እኔ ሁሉንም ነገር ለሀቢባ እኮ ማቃት ጓደኛ ነገር አልናገርም እኔ ለሀቢባ ሁሉን ነገር 57 ሚሊዮን እንደሚያውቅ አላውቅም ነበር 57 ሚሊዮን ስራ እያሰራሃት ለምሳሌ እኔ ደላላ ነኝ ኦኬ እዚህ ስራ ውስጥ ብትቀላቅለኝ ኖሮ ሀቢባን ማናት ማሂን ሳላቃት አልሰራም ኮሚሽኔን ከሷ ነው የማገኘው ኦኬ ሚኪ ይሰጥሻል ብላ እንደ ሀቢባ ብታሰጠኝ ይሄ ሌላ ጉዳይ ነው ግን እኔ ልጆቹን ሳመጣ በዚህ ተባበሪ ብት ደላላው እንኳን ደግሞ ደላላ ነኝ እኔ ሰራውት ማስታወቂያ ወንድም ያንዴ እኔ ሰራውት ማስታወቂያ የፀጉር ቤት ማስታወቂያ ነው ማሂ የምትባለዋን ሴትዮ አላቃትን በመልክ የፀጉር አካውንቷን ሁሉም ያውቀዋል ፒንክ ፕሮፋይል የፀጉር ቤቷ ሎጎ የፀጉር ቤቷ እንጂ ራሷ ፎቶ አይደለም ስለዚህ በመልክ ስለማላቃት ማሂ የውበት ሳሎንና ማህሌት የምትባለዋ ከ3 ወር በፊት የሰማኋት ሴትዮ አንድ ግለሰብ መሆናቸውን አላቅም እንዴት ነው ማላቀው ፎቶ ስለሌላት ቪዲዮ ስለማትከፍት እኔ ቤት ገስት ገብታ እርዳታ 50 ሺህ ቃል ስትገባ እኔና እሷ ከተዋወቅንበት ቀን ጀምሮ ሚኪ ቁጥሯን ልኮልኝ ካስተዋወቀን ከኤፕሪል 12 ቀን ጀምሮ ያለውን ዋትስአፕ ኮንቨርሴሽናችን ደረሰኝ ላከችበት ኤቭሪቲንግ እንዴት እሷ ብደልተው ብዬ ስክሪን ሪከርድ አድርጌ አስቀምጬዋለሁ እኔና እሷ የተዋወቅነው ኤፕሪል 12 ሚኪ እህት አለችኝ ዱባይ ፀጉር ቤት እንድትሰሪላት የምፈልግ ጊፍተሪ ናት ብትወስጃት ወይውልሽ እንኪ ቁጥሯን ብሎኝ ሚኪ ነው ቁጥርሽን ይላከልኝ ማስታወቂያ እንደሰራለሽ ትፈልጊያለሽ አለኝ አዎ ስትለኝ ኦኬ ምንድነው ፀጉር ቤት ነው እሺ ቪዲዮ ላኪልኝ ቪዲዮ ላከችልኝ ለምን እሷ ዱባይ እኔ ካታር ስላለሁ ቪዲዮን ኦቨር ቮይስ አድርጌ ፖስት አደረኩኝ ከፖስት ከማድረጌ በፊት ክፍያዬን ጠየቅኩ የማስታወቂያ ክፍያ ሚኪ ነው የሚከፍልሽ አለችኝ ለሚኪ አካውንት ላኩለት አስገብቶ ደረሰኝ ላከልኝ የፀጉር ቤት ማስታወቂያ ነው የሰራሁለት ከዛስ
ማሂ የውበት ሳሎንና ማህሌት 57 ሚሊዮን ብር የበሉት ሰው አንድ ሰው መሆናቸውን ያወቁት የሚኪ ጉዳይ እኔ ቤት መጥቶ እያወራን ዮናስ የሚባል ልጅ ኮሜንት ላይ ሲጽፍ ብቻ ነው። በተረፈ ግን ኮሚሽን ሚኪ ለመብላቱ ማስረጃ ኮሚሽን ስትይቀደም ኮሚሽን በመብላቴ ያው መረጃ ታምጣ። ዝም ብላ እኮ ነው የምታወራው ሙኒት እኮ ማለት ነው። እኔና አሁን እንደዚህ አይነት አደጋ ውስጥ እኛ በማስታወቂያም በምንም አይነት ማስረጃ ምንም ለማን ነው አሁን? እሺ ማስረጃ ላወራችሁ ነገር ማስረጃ ለማን ነው የምትልከው? ቆይ ማስረጃ መቼ? አሁን ማስረጃ በሌለው ነገር ህግ ቤት ሲቀርብ ይሄ ነገር ፍቃደኞች ናቸው ለህግ አባላት ለመናገር ያላቸውንም በስልካቸው ያላቸውንም ኤቪደንስ ወይም ለሌላኩትን ነገር ለማሰማት ፍቃደኛ ናቸው። ይሄን ፍቃደኛ ናቸው። አንተ ያያቸው ሴቶች ወይም እነ የፀጉር ቤት ተብለው ካንተ ጋር የነበሩት አይደሉም። ልትጠራቸውና ልትጠይቃቸው ትችላለህ። በአካል አልተገናኘንም፣ በስልክ አላወራንም፣ ምንም ነገር እዚህ ጋር አናግሬያቸው ነው የወጣሁት እኔ። አትፍሩ፣ አከነሳሰሉ እንዲህ ነው ይሄ እንዲህ ነው ነው ያልኩት። አሁን እኔ ያልኩት አንተ ያወቀውን ነገር ሀቢባን አለማሳወቅህን አስረዳን። አንተ ቢዝነስ ስሩ ብለህ አገርታቸው ከዛ በኋላ በመሃል እነሱ ጓደኛ ሆነው ለረጅም ጊዜ ቆይተው አልፎ ደግሞ አሁን አንተ እንደ አይነት ችግር ውስጥ ስትገባ ሰርፕራይዝ ልታደርግ ስለመጣ ምንድነው ያልከው? ከገባው በኋላ ሰርፕራይዝ አደርጋቸዋለሁ በሚል ስለመጣ ከመሲም ከሀቢባም ደብቀሃል። ከሀቢባ ለመደበቅህ አላቅም። መሲ እንደማታቅ ነግራኛለች። ምክንያቱም ሀቢባን አልጠየቅኳትም። አሁን ነው እየጠየቅኳት ያለው። እሱ ሲመጣ ታቂ ነበር ሀቢባ? ሚኪ ሲመጣ እዚህ ሀገር ሲረግጥ ታቂ ነበር? ሚኪ ደብረ ዘይት እንደሆነ ጌም እየተጫወተንም የነገረኝ ደብረ ዘይት እንደሆነ ነው። ዱባይ እንደመጣ የነገረኝ ይሄ ችግር ሲፈጠር ዱባይ እንደመጣና አኮሞዴሽን ለመጎብኘት ይህንን ስለተጠራጠራት ማስታወቂያ የሰራላትን ሴትዮ ማሂን ስለተጠራጠራት እንደመጣ ጉዳዩን ሊያጣራ እንደመጣ ነው የነገረኝ። ሚኪ ስለ 57 ሚሊዮን እንደማያውቅ ነበር ማቀው። የለት ሁለት ነው እኔ አላቅም ስለ 57 ሚሊዮኑ ስለ አጥበርባሪነቷ ስለምን ምንም እኔ እኮ ኦሬዲ ስለመታለሌ እኮ ሹር ናችሁ እኮ እናንተ በትክክል ታውቁታላችሁ። እና ስለ 57 ሚሊዮኑ ምንም የማውቀው ታሪክ የለም። ከመሲ ጋር አወሩ፣ ፕሮግራም አወጡ፣ ማስከረም ምናምን ተመልሳለች። በቃ ኢትስ ጉድ በቃ አለቀ። እኔ ጉዳይ ስለዛ ጉዳይ አይደለም። ጉዳይ እኔ ሌላ ነው። እኔ ሐሳቤም ጭንቅላቴም ያለው ሌላ ታሪክ ነው። እኔ ይሄን ታሪክ አላውቀውም። እንደዚህ ጥልቀትም ዕውቀቱም የለኝም ምንም ነገር። ይሄ ዕውቀት ቢኖርኝ እንዴት ያስለኛል? እኔ እኮ ትልቅ ስም እኮ ነው የገነባሁት ቲክቶክ ላይ እኮ ትልቅ እኮ ታማኝነትን ነው የገነባሁት። እንዴት ቢያንስ እንዴት ወንድሜን አላስመልጠውም? ቢያንስ ሌላው ይቅር እንደው ሌላው ባዳ ነው። ወንድሜ እንዴት አላስመልጠውም? በዚህ ጉዳይ ኮሚሽን እንዴት ወንድሜ ላይ በላበታለሁ? ሙኒቲ አንዴ ድል ትሰኛለሽ? እኔ ጥያቄ ነበር ለሁለቱም። ይቅርታ ኦኬ። ጥያቄ ኦገስት 31 ሚኪ መሰረት እኔ ጋር ገስት በነበረች ሰዓት ልክ እያወራን ባለንበት ደውለላት ከገስት ወረደች። ከዛ በኋላ አድራሻውን ነገርካት፣ መጣች፣ አገኘቻት። ያ ማለት በዛን ሰዓት 57 ሚሊዮን ብር እንዳጭበረበረች ታቅ ነበር ማለት ነው። ከዛ በኋላ ነው ይሄን ፕሮሰስ ጀምረህ ገንዘብ ተበልቻለሁ እያልክ ያለው። አንደኛ አንተ ብቻ አይደለም ታውቀው፣ ነገሮች ወደ አንተ ብቻ እያዘነበሉ ነው። ራስን እውነቱን ተናገርና ራስን ነፃ አውጣ። ምክንያቱም አንተ ካወቅ ሀቢባም ታውቃለች። 4 ነጥብ ተግባባን አይደል? አንተ እንደምታውቅ 100% እርግጠኛ የሆንኩት መሲ ላይ ደውለ ከገስት አስወርደህ ማህሌትን የጠቆምካት አንተ ነህ። እኔ አይደለሁም ስለ ጉዳዩ እኔ ምንም ማውቀው ነገር የለም። እኔ ትኩረቴ ሌላ ነው። አሁን ነው እኔ መሲ ነው ሰርፕራይዝ ያደረገችኝ። አንተ ነው የነገርከኝ የምትለኝ። እኔ እንዴት ነው ይሄ ሁሉ ጉድ ሳይ እንዴት ነው እንትን የምለው? ራሷ ሙኒት ራሱ ታውቃለች። ሚኪ ለምን ተዋሻለህ? ልጅቷ ልቅ የተደበቀችበት ቦታ ቢያንስ ጠቁሙን ልጆቹ። እኔ አላውቅም ምክንያቱም እኔን እንኳን አሁን ብሎክ አድርጌያለሁ እያልክ እየዋሸህ ነው። ፕሮፋይል ማድረግ ይችላሉ። ገባ አይደለ? መሲ ፕሮፋይል አድርገው ብሎክ አድርጌያለሁ። መብረቁ እናቴን ስለ ብሎክ አድርጌያለሁ። አንተን በትልቁ ታደርግኛለሽ። እሺ ምንም እኮ ማስረጃ የሌለው ነገር ነው ሁላችሁ የምታወሩብኝ እኮ ያላችሁት። በቃ በትልቁ አድርግኝ እስኪ አንዴ። ማለት ይሄ ብሎክ ነው ጋይስ፣ ብሎክ አይደለም። እኔ ሲጀመር በተፈጥሮ እናት ተሳድቤ አላውቅም። ነገር ግን አንተ ብቻ ለምን ኃላፊነቱን ትሸከማለህ ወንድሜ?
ኖ ብሎክ አረ እኔ ብሎክ ነው ይለኛል። ብሎክ እኮ ያረኩ እኔ እኮ ነኝ ወንድሜ። አንተ እንደውም ያልከኝ የሆነች እናጠርተ የዛች ምናምን እኔ አልደግመውም ቃሉን እንደዛ አላልኩም። እሺ አሁን ለሀቢባም ጥያቄ አለኝ። ሀቢባ በግሩፕ ልጆቹ እርዳታ ፈልገው ጠርተውሽ ነበር፣ መተሽ ነበር፣ መረጃና ማስረጃቸውን አስቀምጡ ብለሽ ሪከርድ አድርገሽ ፎቶዋን ልከውልሽ ነበር አይደል? ስለዚህ እሷ መሆኗ እንዴት አላወቅሽም? ከዛ በኋላስ ለምንድን ነው ያላገሻቸው? ማለት ፎቶዋን ከላኩልሽ በኋላ መረጃውን ከላኩልሽ በኋላ ለምን ጸጠሽ? ለምንድን ነው ልታግዣቸው ፍቃደኛ ያልሆንሽው? ይሄ ጥያቄ ነው። እሺ በመጀመሪያ ማሂ የወሰደው ቪዲዮ አብርታ አታውቅም። ፎቶ ፕሮፋይል አድርጋ ስለማታውቅ አንድ አይነት ሰው መሆናቸውን አላውቅም። ማሂ የወሰደው ማለት ማህሌት ያቺኛዋ መሆኗን አላውቅም። እነሱ እርዳታውን ጠየቁ። ዮናስ ኤፕሪል 12 ጁላይ 23 ላይቭ ሪከርዱ አለ። ዮናስ እኔ ቤት መጥቶ ገስት ላይ ገብቶ አንዲት ሴት ፓስተር ነኝ ብላ እንደዚህ ጎንደር መጥታ 57 ሚሊዮን አጭበርብራን ሄደች አሜሪካ ነገር እወስዳቸዋለሁ ብላ ሲል ጉድ ብዬ ቅልቦችን ጠርቼ ጉዳዩን ለቅልቦች ተናግሬ እሱ እንትን ይክፈቱና ቴሌግራም ግሩፕ ይክፈቱና እዛ ውስጥ ያስገቡሽና አንቺ አስገብኝና ማስረጃዎቻቸውን እንዳለ ይላኩ አለ። ኦኬ ብዬ ሰምተካል ያለውን ቅልቦች አልኩት። ዮናስ አዎ አለ። ዮናስ እሺ ብሎ ሄዶ በሁለተኛው ቀን ማለት ነው ግሩፕ ከፍቶ አስገባኝና ጊቢ ብሎ ሊንክ ላከልኝ። ሲልክልኝ ተቀላቀልኩና ተቀላቅያለሁ ግሩፑን። ማስረጃዎቻችሁ እንዳለ እዚህ ግሩፕ ውስጥ አስቀምጡ፣ ቅልቦችን ሊንኩን ልክለትና ጆይን ይላል፣ ከዛ ችግራችሁን ያይላችኋል ብዬ ቮይስ አስቀመጥኩኝ። ከዛ ሊንኩን ለቅልቦች ላኩለት። ቅልቦቹ ምን ያርጋርክ አላውቅም። ከዛም በኋላ ዞር ብዬ አላየኋቸውም። ሴትዮዋ አንድ መሆኗን አላውቅም። ለምን ማሂ ቪዲዮ አብርታለች። ማሂ ጊፍት ትሰጠኛለች፣ ቤቴ ገስት ገብታ 50 ሺህ እያንዳንዱ እርዳታ ላይ ትረዳለች። ግን አንድም ቀን ቪዲዮ አብርታታለች። የፀጉር ቤቷ ፎቶ እንጂ ቪዲዮቿ እንዳለ የፀጉር ቤቷ ከስተመሮቿ እንጂ ራሷ ፊቷ ታይቶ አያውቅም። እኔ በአካልም አግኝቻት አላውቅም፣ በቪዲዮ ማይቻት አላውቅም። ስለዛ አንድ ሰው መሆናቸውን አላውቅም ነበር። ኦኬ ስለዚህ ለቅልቦች አሳልፈሽ ስለሰጠሽ ነው ከዛ በኋላ ጸጥ ያልሽው ማለት ነው አይደል? ሁሌም እኔ ቤት እኮ ጌስ ሲመጣ ለቅልቦችም ሆነ ለተስፍሽ አደርጊው አሁን በቀደም አንድ ልጅ ሞቶ አስክሬን ለተስፍሽ አደርጊው ጉዳዩን ሰጠው። ዞር ብያ ላየውም እሱ ነው ምላሽ ዛሬ ይዞልኝ የመጣው። እኔ እነሱን ስለምተማመንባቸው ጉዳይ ሲመጣ የሚጨርሱት እነሱ ናቸው፣ የሚረዱት በነፃ 5 ሳይከፈላቸው አገናኛቸዋለሁ። አለቀ። እኔ ቋጥሎም ጉዳዮችን የምፈታው የምጨርሰው እነሱ ናቸው። ህዝብ ነው የሚያዋጣውም፣ ህዝብ ነው ችግር የሚፈታውም ህዝብ ነው። እኔ ቤቴን መክፈት ብቻ ነው የኔ ስራ። ድልድይ ነኝ፣ ማገናኘት ነው ስራዬ። ተረጂና ረጂን አገናኛለሁ እንጂ እኔ አይደለሁም ዋናዋ ችግር ፈቺ። ስለዚህ ነው ኦኬ። ስለዚህ የዚህ ዋናው ቁልፍ እጁ ላይ ያለው ሚኪ ላይ ነው። ምክንያቱም ልጅቷ ሚኪ ከመስማቱ በፊትና መሲን ጠርቶ ከማገናኘቱ በፊት ራሷ ቪዲዮውን ዳውንሎድ አድርጋ አሁንም ልታጭበረብራ ያሰባቻቸውን ሴቶች ሰብስባ ይሄ ልጅ እንደዚህ እያደረገ ነው እያለች እያሳየቻቸው ነበር። በጣም የሚገርመው ከ30 በላይ የሚሆኑ ልጆችን ሪሲት ከሰበሰብን በኋላ ይሄን ብታቋቸው በየቀኑ ካሜራ እየከፈቱ ስለሷ እያወራን ነበር ነው። በእርግጠኝነት በዙሪያዋ ያሉ ሁሉም ግለሰቦች ያቁ ነበር፣ ሌባ መሆኗን ያቁ ነበር። ግን ማንንም ሊጠቁመን አልፈለገም ነበር። በአጋጣሚ ግን መሲ አንድ ሰው ልጅቷ ያለችበትን ቦታ ጠቆመኝ ብላ ሄደች። ማን ነበር? ሚኪ ነበር። ቀናቶች ረጅም ናቸው፣ ቢያንስ 1 ወር ሊሆነው ነው። ሌባ መሆኗን እያወቀ አረኔ አላቅም በእናታችሁ። አረባካችሁ አላወቅ። ለምንድን ነው መሲ? እንዴት ነው ኤቪደንስ ምንም በሌለበት እኔን እንደዚህ የምታረገው? በእናትህ እኔ ምንም ማቀው ነገር የለም። ሌባ እየሆነች ያውቁ እንዴት ወንድሜን አስበላለሁ? እስኪ አረባካ አስብ እስኪ። እንደዛ ከሆነ ለምንድን ነው መሲን ደውላ ወስዳ ያገናኛት? አንተ አይደል? ኧረ እኔ ምንም መሲን አገናኛለችኝ እንደማንም። እኔ እኮ ሴትዮዋን እኮ ማቃት እኮ እኔ እኮ ሴትዮዋን እኮ እንደ እግዚአብሔር እኮ በቃ እንደ ቢልጌት እኮ ነው ማቃት እኮ። ራሷን እኮ የሳለችብኝ እኮ ጭንቅላቴ ላይ እርዳታ ትረዳለች። እዚህ ካምፓኒ አላት፣ እኔ እዚህ ዱባይ ላይ ካምፓኒ አላት። ከዚህ በፊት እርዳታ ላይ ስንት ትሳተፋለች። አሁንም ደግሞ የትልቅ ታክሲ ካምፓኒ እንዳላት ነው ማቀው። ሴትዮዋ እኮ እንደ ቢልጌት እኮ ነው ራሴ ላይ ቤት የሰራችው። በቃ እኔ እኮ ምንም የማቀው ነገር የለም እኮ። በቃ መሲን አገናኘኝ ስትል አቢዋን አገናኘኝ ስትል በእኔ የማረገው ነገር ሌሎችም አገናኘኝ ሲሉ እንደማገናኛቸው ነው። በቃ አገናኟት። ከዛ አወሩ እንዴ
እኔ እኮ ሴትዮዋ እኮ እኔን አታላኛለች እኮ እንደተታለልኩኝ እያወቃችሁ ነገርየውን እኔ ላይ ለመደፍደፍ ምንድነው ግን ይሄን ያህል ርቀት ለምንድነው ይሄን የምታረጉት? እኔ ግራ እየገባኝ ነው። ሴትዮዋ አታላይ መሆኗን እኔ አላቅም። እኔ ጉዳይ የነበረው ስለ ታክሲዎቹ ስለዚህ ስለሆነው ጉዳይ ነው እንጂ ምንም ኮሚሽን አላችሁ ምን አላችሁ እኔ ምንም ማቀው ታሪክ የለኝም። እኔ ምን አጥቼ ነው ከሷ ጋር ቦድኜ ደግሞ እዚህ ውስጥ የሁሉ ጉድ ውስጥ የምገባው? በአደባባይ እንዴ በቦድንስ ሌላ ሰው እንዲሰራው አላደርግም እንዴ? እዛ አደባባይ ቁጭ ብዬ ቪዚት ምናምን ብዬ መለፈልፈው እንዴ? በቦድን እንዴት ነው ሌላ ሰው እንዲሰራው ከሷ ጋር ሌላ ሲስተም አበጃጅቼ እንጥራልንም እንዴ? እንደዚህ አይነት ጥንቃቄ ጎደለው ስራ ነው ሳልተባበርክ ድረስ ስምህን ለማጥራት ለምን አልተራመድክም? ለምን ባጭሩ በቃ ለመዝጋት ተጓዝክ? ባጭሩ የልጆቹን አፍ በገንዘብ ዘግተህ ጸጥ ለማድረግ ለምን ፈለግ? ባንተ ስር የመጡትን ሰዎች ገንዘብ ተሰልፈኘት የፈለከው ለምንድን ነው? ሌሎቹን ምን አስበህላቸው ነው? አይደለም እኔ ይኸውልሽ አሁንም ልንገርሽ ሀቢባ በውስጥ ጻፈችልኝ። ምን ብላ ጻፈችልኝ? ሚኪዬ እባክህ ጉዳይ በቃ እኛ ወንድሞች እናግዛለን በቃ ይዘጋ ምናምን ስትለኝ ነው እንጂ ጉዳዩን ህግ ያዘው በቃ እኔ አይመለከተኝም። ጉዳዩን ህግ ያዘው አልተባርኩ ወደ ህግ መሄድ ያለብህ አይደል እንዴ? አንተ ከዚህ በፊት ከኔ ጋር ማወራህ አንተ ቆይ ልንገርህ ሀቢባ ሳትጠይቅ በፊት አዳምጠኝ። ሀቢባ ጋር ሳትገናኙ በፊት ጉዳዩን እንዳወቀው አንተና ምን ሲሆናችሁ ለኔ ደወላችሁልኝ። እኔ ምንድነው ያልኩት? አላጡል አሁን ውጣና ቪዲዮ ስራ መታለልህን ግለጽ። እንዲ መነካካት ሳይሆን በደንብ ግልጽ አድርገህ መታለልህን ተናገር። ከዛ በኋላ ደግሞ በማንም በቅርብህ ያለ አካል ሀቢባና ሙና ነበሩ የተባሉት ስትል ሙናን አላመኑባትም። ሀቢባ ደግሞ ጓደኛ ስለሆነች ኦኬ ጆከር ጋር ግባ። ሁሉም ሰው አገናኝቶ ሊያነጋግር ወደሚችለው ጆከር ጋር ሄድና ጆከር ጋር ገብተህ ያገናኛችሁ ብያለሁ አላልኩም? እኔ አንተን ሀቅ በዚህ መንገድ ሂድ አላልኩም? ሙኒቲ ይኸውልሽ እኔ ከመሲ ጋር ብቻ ነው ያወራሁት። ካንቺ ጋር ማውራቴን ራሱን የረስቼዋለሁ። ካንቺ ጋር ያወራነው አሁን ይሄ ጉዳዩ ከሆነ በኋላ ነው። ደውለሽልኝ አይ ቲንክ ፓስፖርትና አይዲዋን ልከሽልኝ ኖ አንተ እንዴ ሚኪ አንተ ሀቢባ ጋር ከመግባት አንድ ቀን በፊት ከኔ ጋር ተነጋግረሃል። ሙኒቲ አመንሽኝም አላመንሽኝም እኔ ጭንቅላቴ ልክ አይደለም። አመንሽኝም አላመንሽኝም ማለት ነው። በጣም እኔ ስትረስ አልችልም። ቤተሰቦቼ ያውቃሉ። ምንም ስትረስ አልችልም። እኔ ማን ጋር እንዳወራው ምን እንዳልኩ ምንም የማውቀው ነገር የለኝ። አንድ ማወቅ ያለብሽ ነገር ይሄ ጉዳይ ውስጥ መግባቴን ይኸውልሽ ኢትዮጵያ ሆኜ ነው እዚህ ገደል ውስጥ መግባቴን ሁሉም ሰው ነግሮኝ ሮጬ መጥቼ እዚህ ጋር ጉዳዩን እንትን ለማለት ያሰብኩ። ሴትዮዋ ዛሬ ነገ እያለች አደጋ ውስጥ ከታኝ ሄደችው እሷ ናት። አደጋ ውስጥ ከታኝ አታላኝ ሁሉን ነገር አበለሻሽታ የሄደችው ማለት ነው። እኔ ምንም አይነት የካናዳን ፕሮሰስ የለኝም። ምንም አይነት ነገር የለኝም። እኔና እሷ የተገናኘንበት ፕሮሞሽን ነው። በእርዳታ ሰው ሰፖርት ታደርጋለች። ሁሉም ሰው እንደሚያውቀው ፕሮሞሽን ሰራውላት። የመጀመሪያ ከቤተሰቤ ጋር ለቪዲዮ አሁንም ደግሞ ይሄንን ፕሮሞሽን ሰራውላት። ስሰራላት በእምነት ነው በቃ ምንም ነገር በእምነት በቃ ያንን ላከችልኝ። ይሄው አይዲያውን ሐሳቡ ኢትዮጵያኖች እንደሚደግፍ እንደሚረዳ ያንን ይዤ ሰራውላት። ጉዳዩ ደግሞ ሀቢባም ደውላ አንተ ይሄ ጉዳይ እኮ በጣም ያስጠይቃል ምንድነው ምናምን ስትለኝ አይ እኔ ያለውን ነገር ይሄ ልካልኛለች። ይሄንን እሷ በህጋዊ መንገድ ራሷ ትጨርሰዋለች። በህጋዊ መንገድም ጨርሳለሁ ነው ያለችኝ ሴትዮዋ ስትል ከዛ በኋላ ያንን አድርጌ እኔን ተላው ከዛ በኋላ ጉትጎታው ይሄ ጉዳይ ሚኪ ይሄ ጉዳይ ጉትጎታው ሲበዛ ትኬቴን አልኩና ቶሎ አድርጌ ዱባይ መጣሁ። በያውኑኑ ስንላት ዛሬ ስንላት ነገ ስላት ብላ ቆይታ እንትን አለች ማለት ነው። ተሰወረች ማለት ነው። እኔንም እዚያ ቤተሰቦቼንም እዚያ በልታ ገንዘቡን ምናምን እኔ ቢያንስ እኔ እንደዚህ ከሷ ጋር እንዴት ሞድናለሁ? ቢያንስ ቤተሰብ እንዴት ነው እንደ አንድ ኢትዮጵያዊ ስሙን እንደገነባ አንተ ራስ ታውቃለህ። ከየት ተነስተህ የት እንደደረስክ በብዙ መልካም ስራዎች ትታወቃለህ። በመልካም ስራዎች ላይ እንኳን የተተቸኸውን ነገር ታውቀዋለህ አንተ። እኔ እሱን እዚህ ጋር ማንሳት አልፈልግም። አንተ ታውቀዋለህ። ይሄ ሁሉ እንከን ያለብህ አንተ በውስጥህ የምታውቀው በዚህ ሰዓት ስም ሲነሳ ለማጥራት አለመሞከር ጀስት ሰዎችን ዝም ማሰኘት ያውም ደግሞ ኢቭን በጓደኞች ገንዘብ አሁን ሀቢባ በዚህ ጉዳይ ማለት ነው
ባለፈው በቮይስ ወጥሻለሁ ይሄ ጉዳይ በእርዳታ ምንም ሆነ የለበትም ጉዳዩን በደንብ በህግ አካል እስከ ኢንተርፖል እስከፈለጉ ሄዱበት መጠየቅ ይችል ነበር ሀቢባ በእናትሽ አሁን በዚህ ጉዳይ ተናገሪ እርዳታ ውስጥ እንደዚህ ሰፖርት ተደርጎ የልጆቹ ብር ምናምን ተብሎ መሸፋፈኑ ሀቢባ ተናገሪ እስኪ እነ አቃውጭ እስኪ በእናትሽ ጉድ ነው እንኩት እኔ በቃ በዚህ ጉዳይ ጉዳዩ በደንብ መሄድ ነበረበት ተረጋጋሽ መሄድ ነበረበት ጉዳዩ አየሽ እኔ በዚህ ሁሉም ሰው ልንገርሽ 3 ሰዎች ቮይስ አድርገው ሚኪ ያላጠፋው ጥፋት መክፈል ስላለበት እናግዘዋለን ሲሉ ቮይሳቸውን ፎርዋርድ አደረኩለትና ይሄው ሰዎች እናግዘው እያሉ ነው በቃ እኛ ጓደኞች እናግዘታለን ስለዚህ እነዚህ ምስኪኖች የተበደሉ ሰዎች ገንዘባቸው ተከፍሎ ሴትዮዋ በህግ መጠየቅ አለባት እሱ እኮ መክፈሉን እኮ የተስማማው እኮ እነዚህ ምስኪኖች ልጆቻቸውን ከትምህርት ያቋረጡ ራሱ እኮ ትናንትና በቤቱ እኮ ተናግሮታል እኔ ለምን ወንጀል እንደሚያስጠይቀው አያውቅም ይሄንን ሀቢባ በወንጀልም ለመጠየቅ ነው ለማውራት ሬዲ ስትሆኑ ሚውቴን አበራለሁ እድል ሲሰጠኝ አንቺ አውሪ ሀቢባ ይሄን አቄን አውጪልኝ እኔ ምን አይነት ነገር ውስጥ ነው የገባው እሺ ሚኪ ቀድምም ተናግሮታል ሀቢባ ይሄ ነገር በህግ ያስጠይቃል ቪዲዮውን እንዳየው እንዴት የህገወጥ ደላላ የህገወጥ ዝውውር ቪዲዮ ተሰራለ በየጠቂቄው ራሱ አሁን ተናግሯል አይደል እንዴት እንደዚህ አይነት ቪዲዮ ተሰራለ ስለ ማሂ እኮ ናት አምናታለሁ እህቴ ናት አምናታለሁ አለ እቺ ካመንካት መብትክ ነው እኔ ደግሞ አምናታለሁ ኢኒሴንስ ምን ማለት ነው አቡዬ አሁን ደግሞ ወደዚህ ጥሩ ሰው ናት በእርዳታ ነው በምድረ ማቃት እህቴ ናት አንቺንስ እህቴ ነሽ ልሽ የለ እንዴ እኔ ሁሉም እህቶቼ ናቸው እኮ እህት ስለምታምኑት እርዳታ ላይ ስለምትሰጡት መልካም ሰው ስለመሰለች መልካም ሰው ናት እህቴ ናት መልካም ሰው አምናታለሁ አንዴ ሳትጮህ ተረጋጋ እኔን እኮ ሁሉም ነገር ውስጥ ከተታችሁኝ እኮ ማን ከተተክ ምንድነው ሁሉም ሁላችሁም ከተታችሁኝ እኮ እኔን በቃ ዋናው ሆንኩኝ እኮ እኔም አይደለም እኔ ላንተ ቢዚ እንደዚህ እየተረገጥኩ እኔም እንደዚህ አይደለም ሀቢባ ይሄ ሁሉ ዘም ሲጀመር ሰው ለመደፋፈን የፈለከው አንተ እርዳታ ተከሰሰ ሲባል አንቺ ጋር የመጣሁት አክብሬሽ ነው አላህ አክብር ተከሰሰ ሲባል አክብሬሽ የመጣሁት አላህ አክብር አዎ እርዳታውን ሰዎቹ ይሰጣ አሁን ይሄ እኮ ነው እኔን እኮ አሁንም ሙኒትም የጠየቀችኝ ያለችው ይሄ ጉዳይ ያስጠረጠረኝም እኔ ብሩን ሰጥቼ ሸፋፈኝ ዞርም የምልኮ ነው የሆነው ሰው ያ ከመሰላቸው እኛ ልናው ዜድ 50,000 የደንቢዋ 50,000 ዳይመንድ ሉላ ሐሰን እና ቃሌ ሌላ ማን ነበር ፋይዳ ሬስቶራንት ቃሌ ገቡት ተውት እንላቸዋለን አይከፈልም ስለዚህ ሴትዮዋ አንተ እዳህን መክፈልህ በአንተ ምክንያት የተበሉ ሰዎች መክፈልህ ምን ያው ነው እንደዚህ በቃ እስከ መጨረሻው ህግ ድረስ ይሄድ ወንጀለኛ ከሆንኩኝ ባደረባይ ልጠየቅ በቃ ሀቢባ ከይቅርታ ጋር አንድ ጥያቄ ልጠይቅሽ አንቺ ካለሽ ኤክስፒሪየንስ አንፃር ትንሽም የተባለ ኬስ ትልቅም የተባለ ኬስ ፈትሻል እስካሁን ድረስ ይሄ መንገድ ከግብ የሚያደርስ መስሎሽ ነበር መፍትሄ መስሎሽ ነበር ምኑ መፍትሄ መስሎሽ ነበር ይሄ ነገር ገንዘብ መክፈሉ ምክንያቱም በሷ የተበደሉት እሱን ብቻ ያወጣዋል እንጂ ይሄ ነገር በሷ የተበደሉት በጣም ብዙ ሺዎች ናቸው እነዛንስ ምን አስበሽ ነበር በጣም ጥሩ ጥያቄ እሺ እነዚህ በሚኪ የተበደሉ ሰዎች በሚኪ ማስታወቂያ አይተው ገንዘብ የከፈሉ ሰዎች እንዳለ ድሃ የልጆች እናት ልጆቻቸውን ትምህርት ያቆሙ ስለሆኑ ፍርዱ ጊዜ ስለሚወስድ ሴትዮዋ እስክትያዝ ድረስ እነዚህ ሰዎች ለደረሰባቸው ነገር መጽናኛ መጠበቂያ ሴትዮዋ አሁን እኮ ጊዜ ይፈጃል አይደል ሴትዮዋ ካለችበት ሀገር በፌዴራል ፖሊስ ተከሳ ፌዴራል ፖሊስ ለውጭ ጉዳይ አመልክቶ ውጭ ጉዳይ ለኤምባሲ ጽፎ በኤምባሲ በኢንተርፖል እስክትያዝ ጊዜ ይፈጃል እስከዛ እነዚህ ሰዎች ካሳ ገንዘባቸውን ከሰውም ተበድረው እንትን ያሉ አሉ እዳቸውን እንዲከፍሉ እንጂ እኮ የሴትዮዋ በህግ መጠየቅ እኮ መቼም ነው እኮ የማይቀረው እኔ እኮ ሴትዮዋ 58 ሚሊዮን ብር የበላችዋ አንድ አይነት ሰው መሆናቸውን ያወቁት እኮ የዛለት ነው ዮናስ የሚባለው ልጅ መጥቶ በኮሜንት ነው እኮ የነገረኝ ኮሜንት ላይ ሀቡ እኛን የበላችን ሴትዮ ራሱ አኮናት ያለኝ እኮ በኮሜንት እሱ ነው እንጂ እኮ እኔ ማሂን እኮ በመልክ አይቻት አላውቅም በአካል አግኝቻት አላውቅም ቪዲዮ አብርታ አታውቅም አንድ አይነት ሰው መሆናቸውን እኮ አላውቅም ነበር ዮናስ የዛለታ መጥቶ በሚኪ ጉዳይ ስናወራ ኮሜንት ላይ ሲጽፍልኝ ነው ገባሽ ተረዳሽ ሰው ለልጅሰዎቹ ለደረሰባቸው ነገር የተበደሩ ብድራቸውን እንዲመልሱ ልጆቻቸውን እንትን ያሉ የተጎዱ ሰዎች አትሊስት ገንዘቡ ተከፍሏቸው
ህግ ፍትህ እስኪታገኝ ሴትዮዋ እስክትያዝላቸው እስክትታሰርላቸው ድረስ እንደ ካሳ እንዲሆናቸው እንደ መጽናኛ እንደ መጠበቂያ እንዲሆናቸው ነው። ሰዎች ደግሞ ሐሳቡ የመጣው ከፋይዳ ሬስቶራንት ዳይመንድ ሉላ ሐሰን ቮይስ አረጉልኝ 3 ሰዎች ቮይሱን ቀጥታ ነው ወደ ሚኪ ፎርዋርድ አድርጌ የውልክ እናግዘውና ይክፈል እያሉ ነው። ምን ይመስልካል? እኛ ጓደኞች ካገዛን ከፍለክ ከዛ ሴትዮዋ በህግ ብትጠየቅ ስለ እሺ አለ በቃ ይሄ ነው ያለው ነገር። በተረፈ ግን ሚኪ 57 ሚሊዮን የዘረፈች ሌባ መሆኗን እንደሚያውቅ አላቅም ነበር እስከዛን ሰዓት። እኔ አላቅም ሙኒት ያታልጋለች ነው ሙኒት መሲ ብርጅስቶን ከኦገስት 31 መሲ ብርጅስቶን መብረቁ ቤት ፎቶዋን አይቶ ደውሎልኝ ነው ብላለች። መሲ ብርጅስቶን ገብታ ለምን መጣትናገር? እኔ አላቅም ይኸውልሽ ልንገርሽ፣ እኔ ትኩረቴ ሌላ ቦታ ነው። ይሄን ጉዳይ ሁሉ አላቅም ነበር። ሴትዮዋ የወጣላት አጭበርባሪ ነች። እንደዛ ሀቢባ እኔን እነዛ በቃ ልጆቹ ይረዱ እስከዛ ወንጀለኛውን እንፈልግ ስትይ ጉዳዩ ትኩረቱ ሁሉ ነገሩ አሁን እኔ ላይ ሊመጣ የቻለብኝ ምክንያት ይሄ ገንዘቡን መልሳለሁ ያልኩበት ነው። ምክንያቱም ኃይለኛ ብር ኮሚሽን ወስጃለሁ። ከዛ በኋላ ከዛ ኮሚሽን ላይ ብከፍል ችግር የለውም ይሄ ይድበሰበስልኛል። ሰው ሁሉ ኤክስፔክት ያደረገው ሀቢባ በዚህ ጉዳይ አንቺ ነሽ እዚህ ውስጥ ያስገባሽኝ፣ እዚህ ውስጥ ፎር ሪል ማለት ነው። ይሄ በጭራሽ ይሄ የእርዳታ ኬስ መነሳት አልነበረበትም። አሁን የእርዳታ ጉዳይ ጠቅላላው የሰዎቹ ብር ይመለሳል ማለት ያንን መልሼ እኔ አድበስብሼ እያለፍኩ ነው የሚመስለው። ይኸው የነገሩ ሁሉ ኦነር የሆንኩት በዚህ ነው። ይቅርታ ጋር ለመወቃቀስ በኋላ ትደርስበታለህ። አይደለም ሰዎቹ ብራቸው ይመለስ ተብሎ እኔ ትኩረት የተደረገብኝ ለዛ ነው። እኔ ግን በየዋህነት ሰዎቹም እኔም ላውራ ወይኔ ላውራ በቃ ሁሉ ነገር አመጣላ አንተን ዶብዘኔ እኔ ነኝ ዋናው ሌባ እናግዘው ሲሉ ፎርዋርድ ማድረጌ እነዚህ 3 ሰዎች ዳይመንድ ፋይዳ ሬስቶራንት ሉላ ሐሰን እናግዘው ሲሉ ሶስታቸው ቮይስ ይልኩልኝ በዋትስአፕ ወደ ሚኪ ፎርዋርድ አድርጌ እናግዘው እያሉ ነው ማለቴ ይሄ ስህተት ነው። ከዛ ውጪ ግን ሚኪ ለታሜ የሴትዮዋን የላክልኝን አካውንት ነምበር ሙሉ ስሟን የላክልኝን ልኬ ታሜ ሲስተም ላይ እይልን ከኢማራት ወጣለች አልወጣችም እኔ እስከዛን ሰዓት ድረስ አንተ የ57 ሚሊዮን ብሩ እንደምታቃላቅም ነበር። አንተ ምንም ነገር ሳታውቅ አካውንቷ እንዴት ሊኖር ይችላል? አካውንቷ ቴሌግራም ላይ ግሩፑ ላይ ያስገቡት በማለት የፍራሽዋ ነው። ቴሌግራም ግሩፑ ላይ ጠቅላላ ያስገቡት ማለት ነው። በራስሽ ካልሆነ አናምንም ብለዋት ከግሩፑ ላይ ከቴሌግራም ግሩፑ ላይ ነው አካውንቷን ያገኘዋት። እኔ አካውንቷን አላውቀውም ጭራሽ። እሺ ሌላው ጥያቄ ለሀቢባ ከዚህ በፊት ተስፋሽ ቅልቦችን ተስፋዬ ቤት ጀጎል ቤት አግኝቸው ስንጠይቀው ምንም አይነት የነገርሽው ነገር እንደሌለ ነው የተናገረው። ምንም የሚያውቀው ነገር ጭራሽ በጣም አግሬሲቭ ሆኖ ምንም ስለዚህ ጉዳይ ስለ ቴሌግራም ምናምን ያልሽው ነገር እንደሌለ ነው የተናገረው። ለመንገሬ ማስረጃ ለማቅረብ ይችላል። ለመንገሬ ማስረጃ አለኝ። እኔ ለእያንዳንዱ ለምናገረው ነገር ማስረጃ አለኝ ለሁሉም ነገር። ከይቅርታ ጋር ብትጠሪው እኛ ቀርተ ነው እኔ ስፔሻሊ ጠርቼው ስለማለቅ ብትጠሪው በመሃል ወደ ዋናው ጉዳይ እንዳንረሳ ሚኪ ዛሬ ቀጠሮ ነበርንና ምን አደረጋችሁ? ክስ መሰረታችሁ? እዛ ባሉት ልጆች ዱባይ ላይ ፕሮሰስ ላይ እንቅስቃሴ ላይ ነን ያለ ነው። ተስፍሽ እሺ ታሜ ደግሞ ይላከልኝ ቮይስ ሲደውልላቸው እንደማያነሱ ጠብቋቸው እንዳልመጡ ክስ ለመመስረት ሰኞ በቀጠሯቸው መሰረት ሰዎቹን እየሰበሰብን ነው። ከሳሾቹ የሚከሱትን ሰዎች እየሰበሰብን ነው። የፀጉር ቤቷ ጭምር ፀጉር ቤቷን የገዛችው ልጅ ትላንት ጽፋልኝ አሁን በእነሱ ነኝ ያሉት። አሁን ያለው ዱባይ ነኝ ያሉት። ውትልና ሰጥታለች የተሸጠ ነገር የለም። ታሜ ደውሎልክ ነበር። አንዴ ላይቭ ላይ ትመጣለህ ፕሊዝ። ቴንክ ዩ። በዚህ አጋጣሚ እዚህ ኢትዮጵያ ያለውን ኃላፊነት እኛ ወስደን ዛሬ የደረስንበትን ነገር አፕዴት እናድርጋችሁ። ከ3 ሀገር ክስ እንዲመሰረት አድርገናል። ጎንደር አሉ በጣም የሚያሳዝኑ ሰዎች። በነገራችን ላይ እነዚህን ሰዎች በቪዲዮ ስታዩና ችግራቸው አንዴ ሚውት አድርጉልን። የማን ነው ሙኒት አድርጊ አንቺ ሚውት አድርጊ። ጎንደር ያሉ አሉ፣ ባህር ዳር ያሉ አሉ፣ አዲስ አበባ ደግሞ ከጎንደር መተው ትሄዳላችሁ ተብለው ልጆቻቸውን ለ1 አመት ትምህርት አቋርጠው እዚህ ያሉ ሰዎች አሉ። በሷ የተበሉት ማለት ነው ከ57 ሚሊዮን ውስጥ
እነዚህ ግሩፖች በራሳቸው ጎንደርም ያለው ጎንደር ክስ እንዲመሰርት ባህር ዳር ያለው ባህር ዳር ክስ እንዲመሰርት አዲስ አበባ ያለው አዲስ አበባ ክስ እንዲመሰርት ተደርጎ በፌደራል ደረጃ ጉዳዩ ተባብሮ በኢንተርፖል እንድትጠየቅ እንቅስቃሴ ያደረግን ነው። ዛሬ የቀጠርኳቸው ሰዎች እኔ ጋር መጥተዋል፣ በስልክ አናግረውኛል። እያንዳንዱ እየሄድን ያለበት ነገር በቂ መረጃዎች ተይዞ የምትያዝበትን ነገር ለመፍጠር ሀገር ውስጥ ያሉትን ነገሮች እየሰራን ነው። እነዚህ ወገኖች ቪዲዮ እየቀረጽን ኦልሬዲ ዶክመንታቸውን ያለውን ምን አይነት ሰዎች እንደሆኑ ገብተውም እንዲናገሩ እድል እየሰጠናቸው በደንብ ስታቋቸው ደግሞ የምታዝኑላቸው ናቸው እነዚህ ወገኖች ማለት ነው። 57 ሚሊዮን የተበሉት አንዱ ባለቤቱ በዚህ ጉዳይ ስኳሯ ብስቶ እንትን ብሎባት ጽንሷ ወርዷል። ሁለት ልጆች ያላት እዚህ ማደሪያ የሌላት መከራ ውስጥ ገብታ ይሄው ትሄዳለች ተብሎ ልጆቿ ሳይማሩ እዚህ ሜዳ ላይ ይቀርዋሉ። አራት ልጆቿን ይዛ ከቤተሰቦቿ ከባሏ ጋር ያላት ተጣልታ ትዳሯን ይፈታቻለች። ስለዚህ እነዚህ ነገሮች እጅግ በጣም አደገኛ ጉዳይ መሆናቸው 103 ሰዎች ብቻ አይደሉም። እንግዲህ 103ቱ ምን ያህል ቤተሰብ ይዘዋልን እንትን በሉት ማለት ነው። እዚህ ለ6 ወር ትሄዳላችሁ ተብሎ ክስ መስርተው 6 ወር ተቀምጠው ልቦችን አስገብተው ይሄዳሉ። እቃቸውን ሸጠው ማለት ነው። ዞሮ እነዚህ ሰዎች ምንም በማያውቁት የተጨበረበሩ ንጹህ ወገኖች ናቸው። ምንም በማያውቁት ትሄዳላችሁ በሚባለው ማለት ነው። ስለዚህ እሷን የማሳዝ ጉዳይ የሁላችንም ኃላፊነት እንዲሆን ለማስመርም ጭምር ነው። ወደ ኋላ የምንልበት ነገር እንደሌለ ለማስመርም ጭምር ነው የፈለኩት። መቀጠል ትችላላችሁ። እኔ ጨርሻለሁ። ስለዚህ እኔም አሁን መናገር እንደምፈልገው ሁሉም ነገር ከመጀመሪያው ጀምሯል። ሁሉም ነገር በህግ ይድ መጠየቅ ባለብኝ ሁሉ ለመጠየቅ ዝግጁ ነኝ። መሰቀልም ካለብኝ በዚህ ጉዳይ ምንም አይነት ነገር እጄ ካለበት ከሷ ጋራ ተሞዳሙጄ ኮሚሽንም ተቀብዬ ምንም ከሆነ ለመጠየቅ ዝግጁ ነኝ። እርዳታውም አይመለከተኝም። ማንም እንዲረዳኝ አልፈልግም። ማንም ጉዳዩን ጠቅላላ በህግ ነው። ማስታወቂያ ነው የሰራሁት። ማስታወቂያ ሰርቻለሁ። በአካውንቴ የገባ 5 ሳንቲም የለም። በየዋህነት ነው እዚህ ውስጥም የገባሁት። እግዚአብሔር ሁሉንም ይፍረድ፣ ህግም ይፍረድ። ወደፊት ሂድ። እኔ አቢባን አክብሬ ቤቷ ሄጄ ተከስሼ እሷ ያለችኝን ነገር ህዝቡም የሚደግፈውን ነገር ግን አሁን የፈለገ ይሁን ሂዱበት። በጠቅላላ ሁላችሁም በህግ ይለቅ ይሄ ጉዳይ በህግ በቃ እስከ መጨረሻ ድረስ። እኔም እዚህ ወንጀል ላይ ከተካተትኩኝ በወንጀል ልጠየቅ ጠቅላላ ማለት ከማስታወቂያ ውጪ ምንም አሁን ከዚህ በኋላ መልመጥመጥ የሚባል ነገር የለም። ወደፊት ነው። ስለዚህ ሁሉም ሰው በህግ ከማስረጃ ጋራ ለመጠየቅ ዝግጁ ነኝ። ሚውት አደርጋለሁ። አመሰግናለሁ። ሰላም ተስፋዬ፣ እንዴት ዋልክ? እግዚአብሔር ይመስገን አለው። ሰላም ነው። እንዴት ናችሁ? አልሐምዱሊላህ። አንዳንድ ጥያቄዎች ስለነበሩኝ ነበር እንድትነግርህ እሷ እንድጠራ ያደረኩት። ጥያቄ ከዚህ በፊት ተስፍሽ ቤት ተስፋዬ እንትና ማን ነው ጀጎል ጋር ተገናኝተን ስናወራ የጠየቅንህን ጥያቄ ታስታውሳለህ? የነዚህ ልጆች ጉዳይ አንተ ቴሌግራም ግሩፕ ውስጥ ስለነበርክ ምን ነበር፣ ከምን ደረሰ፣ በምን መልኩ እኛ ልንረዳቸው እንችላለን ተብሎ ለቀረበልህ ጥያቄ ታስታውሳለህ? አንተ በፈለግከው መንገድ ተረድተኸዋል። ግን ከሰጠህን መልስ አንዱ ስለነሱ ምንም የምታውቀው ነገር እንደሌለ ሀቢባ ምንም እንዳላለች ነበር የነገርከን። እዚህ ጋር ደግሞ ሀቢባ ስታስረዳን አሳውቃህ እንደነበር ነው። ለምን ችላ አልከው ይሄን ጉዳይ? ለምን ችላ አልከው ይሄን ጉዳይ? እሺ አሁን ወስር ላሉትም ይሄን ጉዳይ እንደነገርኩሽ ሀቢባ ቮይስ ከናንተ ጋር ከወጣው በኋላ ነው ቮይሷን ስክሮል እያደረኩኝ መጀመሪያ ላይ የላከችልኝም ቮይስ ይሰማሁት። እዛ እንዳለው ደግሞ ቶማስ ብሎ ገብቷል። አንዴ ደግሞ ኤፍቲ ምናምን ነገር የሚል ብሎ ገብቷል የሚል እኔ ቴሌግራም ግሩፕ ውስጥ አልገባውም። መረጃውንም ይሄ የሚባለውንም ነገር አልሰማውም። ምናልባት አሁንም በደንብ አድርጌ ማጥራት የምፈልገው በቀደም ልትጠይቁኝ የፈለጋችሁበት መንገድ ልክ አይደለም። አሁንም አንቺ ልትጠይቅኝ የምትፈልጊው ይሄ የሄድሽበት ያለው ችላልከው የሚለውን አካሄድሽ ልክ አይደለም። እነዚህ ቴሌግራም ግሩፕ ውስጥ እኔ አልገባሁም። ሀቢባ ቮይስ አርጋልኛለች። 103 ሰዎች የዚህን ያህል ገንዘብ ተበልተው
እና የምታግዛቸው ነገር ካለ አግዛቸው የሚል ነገር ቮይስ ላከችልኝ። ቴሌግራም ግሩፕም እልክልሃለሁ ብላ ቴሌግራም ግሩፕም አሁን አለ። እስካሁን ድረስ ጆይን አላደረኩም። የዛን ጊዜም አላደረኩም፣ አልገባሁም። ስለዚህ ኬዝም አላውቅም። እናንተ ስታወሩ እንግዲህ የጠራኝ እኔ ከአንድ ትልቅ ሰው ጋር እያወራሁኝ በተደጋጋሚ 4 ጊዜ ሲደውልልኝ ጊዜ ባይቸግረው ኖሮ የኔን እገዛ ባይፈልግ ኖሮ ይሄን ያህል ደጋግሞ አይደውልልኝም። ስለዚህ ብዬ ስልኩን አቋርጬ ወደሱ ደወልኩለት። እፈልግ ነበር አለኝ። ገባው። እኔ ድጋፌን የሚፈልግ መስሎ ነው ወደሱ የሄድኩት። ሲሄድ ግን የጠየቀኝ ጥያቄ አንድ ልጆች 57 ሚሊዮን ብር ተበልተዋል እና እዛ ግሩፕ ውስጥ ደግሞ አንተ አለህበት፣ ስለዚህ ጉዳይ ታውቃለህ ወይ? ግሩፕ ውስጥ አንተ አለህበትና ታውቃለህ ወይ የሚል ነገር አነሳ። ጥያቄው በፈለግ